ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ቀዳሚ ያደረግናቸው ወሳኝ መረጃዎችን ይዘናል። እንደዚሁም የቀጠናውን ሁኔታን እንዲሁ እምንቃኝ ነው የሚሆነው። ቀዳሚ ያደረግነው የዛሬው መረጃ የኢትዮጵያና የጣሊያን ባህር ኃይሎች ጥምረት፣ በአጠቃላይ የኢትዮጵያና የጣሊያን ጥምረት በቀይ ባህር ቀጠና ለሚደረገው እንቅስቃሴ ምን አይነት አንድምታ አለው? ይህም ጉዳይ በጥልቀት እንፈትሸዋለን። የአልጀርሱ ስምምነት ሊፈርስ እንደሚችል ማመላከቻ ሐሳብ ወጥቷል። በተለይም የአስመራ የመጨረሻ ወይም የሻዕቢያ መንግሥት የመጨረሻ የመተማመኛ ምሽግ ሊፈርስ እንደሚችል ተመላክቷል። እንደዚሁም መከላከያ ለሀገራዊ ግዳጅ ወደ አሰብ፣ የፌዴራል ፖሊስ ደግሞ የፌዴራል ፖሊስ ያሰለጠናቸው ልዩ ኮማንዶ ኃይል ወደ ጸረ ሽብር ዘመቻ እንደሚሄዱ ተገልጿል። እዚህ ላይ ይህን ጉዳይ በርካቶች ሲነጋገሩበት ሰምተናል። እኛ ግን በተለየ መልኩ አይተነዋል። የሱዳን አይነት ችግር እንዳይፈጠር፣ ምክንያቱም የፌዴራል ፖሊስ ከዚህ ቀደምም በርካታ የጸረ ሽብር ተግባራት ላይ ወይም ደግሞ የሰላም ማስከበር ዘመቻ ላይ ተሳትፎ ልክ እንደ ሀገር መከላከያ ሰራዊት በርካታ ውጤታማ ስራዎችን ሰርቷልና አገርን አንድ በማድረጉ ረገድ የፌዴራል ፖሊስ ምን አይነት ተልእኮችን ይዞ ነው ወደዚህ የጸረ ሽብር ዘመቻ የሚገባው? በተወሰነ ደረጃ ከተለያዩ ሚዲያዎች የሰማናቸውን እንደዚሁም ደግሞ አዳዲስ የወጡ መረጃዎችን ማዕከል በማድረግ እናየዋለን። እንደዚሁም ሊኖሩ የሚችሉ ክፍተቶችንም እንደዚሁ ለመጠቆም እንሞክራለን። በአጠቃላይ የዚህ አዲሱ የመንግስት ጸጥታና ሰላምን ለማጽናት ያደረገ ያለው እንቅስቃሴና የወሰነው ወይም ያስተላለፈው ውሳኔ ለኢትዮጵያ ምን አይነት ጥቅምን ያስገኛል፣ ጠላትንስ እንዴት ነው እያስበረገገው ያለው የሚለውን ጉዳይ በስፋት የምንቃኘው ይሆናል። እንደዚሁም የጋዝ ኤክስፖርት ስለመጀመሩ ተሰምቷል። በእርግጥ ይሄ ጉዳይ በመንግስት ደረጃ በይፋ ይሄን ያህል ምርትን የላክነው የሚል መግለጫ አልወጣም። የዛ አይነት እንቅስቃሴዎች እንደወጡ ግን ተሰምቷል። በመጠኑ እናየዋለን። የአቶ ጌታቸው ረዳ እና የጋዜጠኛ መሐዲ ሐሰን፣ ይሄ ጋዜጠኛ እንግዲህ ታዋቂ የአልጀዚራ ጋዜጠኛ ነው። ኢንሳይድ ቶክ በሚል አልጀዚራ በርካታ የተለያዩ አጀንዳዎችን መሰረት በማድረግ የሚያደርጋቸውን ሃርድ ቶክ፣ ፌስ ቱ ፌስ እነኚህ ሾዎች ላይ ወይም ደግሞ የውይይት ፕሮግራሞች ላይ በስፋት በመሳተፍ ወይም ደግሞ ውጤታማ ስራዎችን በመስራት የሚታወቅ ጋዜጠኛ ነው። ጠንካራ ጋዜጠኛ ነው እንደሆነ ይነገርለታል። አንድ መጽሐፍም ጽፏል። We never argued in arts of debate on pursuing and public speaking የተባለ መጽሐፍ ጽፏል። ኤኒዌይስ ስለዚህ ጉዳይ በዝርዝር ስንመጣ በደንብ እናወራበታለን። አሁን ላይ ዚቶ የሚባል እንግዲህ የግል ሚዲያ ላይ እየሰራ የሚገኘው ይህ የአልጀዚራ ጋዜጠኛ ከሰሞኑ ከጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስተር አቶ ጌታቸው ረዳ ጋር ቆይታ አድርጓል። 2 ደቂቃ ተለቋል። ከዚህ ቆይታቸው እስካሁን ይሄ ፕሮግራም ከዚህ ቀደም ከተለቀቀ ወይም የተወሰነች ስፖት ከተለቀቀ 2 ሳምንት አልፎታል። በተለያዩ ምክንያቶች ስለመዘግየቱ የሚወጣ መረጃ አለ። በዚህ በተለቀቀው የ2 ደቂቃ ስፖት በርካታ አካላት ወይም ደግሞ ምሁራንንም ጨምሮ ፖለቲከኞችም ኢቭን የጸጥታ ሰዎችም ጭምር አስተያየት ሰጥተውበታል ተብሏል። በሌላ ጎን የኢትዮጵያ ፌዴራል ፖሊስ ወይም የኢትዮጵያ መከላከያ ሳይሆን ሻዕቢያም የግብፅም አስተያየት ሰጥተውበታል ተብሏል። ለማንኛውም በዓለም አቀፍ ደረጃም አነጋጋሪ የሆነ ሐሳብም የተነሳበት ነው። እንፈትሸዋለን። እንደዚሁም የፕሬዝደንት ዊሊያም ሩቶ አስደናቂ ንግግርንም እንደዚሁ በመጠኑ እናያለን። በተለይም ኤርትራ ከኬንያ መማር አለባት እንጂ ኢትዮጵያና ኤርትራ ከኬንያና ከዩጋንዳ መማር አለባቸው የምትሉ አካላት ኢትዮጵያ ምንድነው ያልተማረችው? የራሷ ግዛት። በነገራችን ላይ የዩጋንዳና የኢትዮጵያ ጉዳይ የማይገናኝ ነው። ነገር ግን ያም ሆኖ ኬንያ ለመፍታት ሞክራለች። ይሁንና ግን ወደ ኢትዮጵያና ኤርትራ ስንመጣ ጉዳዩ መሆን ያለበት ኤርትራ ከኬንያ መማር አለባት ነው። እንዴትና ለምን በዝርዝር እናየዋለን። አብራችሁን እንድትቆዩ እየጋበዝን በእነኝና በሌሎች ወሳኝ በሚባሉ ቀጠናውን በሚዳስሱ መሰረታዊ የሆኑ የኃይል አሰላለፍ መረጃዎች እንደዚሁም ደግሞ ከቀጠናው የጸጥታና ደህንነት ከኢኮኖሚ ጉዳዮች ጋር የተያያዙ አጠቃላይ የጂኦፖለቲክሱን ጉዳይ የሚቃኙ መረጃዎችን አካተን በሚገባ ለእናንተ በሚመጥን መልኩ ተሰናድተን ተገኝተናል።
አብራችሁን በምቆዩበት ጊዜ እንደምታተርፉም እያመንን ለፕሮግራማችን ላይክና ሼርን በመስጠት እንደዚሁ አጋርነታችሁን እንድትገልጹ ቻናላችንን ደግሞ አዲስ እየተቀላቀላችሁ ላላችሁ ደግሞ ሰብስክራይብ በማድረግ አዳዲስ የምናቀርባቸው መረጃዎች እንዲደርሷችሁ እንድታደርጉ እየጋበዝኩኝ የምትሰጡን ሐሳብ አስተያየት ካለ ደግሞ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እንደዚሁ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርኩ። ቀዳሚ ያደረግነው የኢትዮጵያና የጣሊያንን የባህር ኃይሎች ጥምረት ነው። እንግዲህ በኢትዮጵያና በጣሊያን መካከል በርካታ ታሪኮች አሉ። የበርካታ ክስተቶች ውጤትም ወይም ድምርም የሆነ በሁለቱ ሀገራት መካከል ሊነሳ የሚችል የታሪክ ድርሳን አለ። አሁን ግን ፎከስ ማድረግ የምፈልገውና የዛሬው ዋና አጀንዳችንም ማለት በዚህ ርዕስ ጉዳይ ዙሪያ የጣሊያንና የኢትዮጵያ ባህር ኃይልን ጥምረትን ለሚያሳየው ግን በተወሰነ ደረጃ ይህንን እንዲያጠናክርልን አንዳንድ የተከሰቱ ቁም ነገሮችን እናንሳ። ከዚህ ቀደም የታላቁ የኢትዮጵያ ህዳሴ ግድብ ከመመረቁ ቀደም ብሎ ኢትዮጵያ የተለያዩ ዓለም አቀፍ ጉባኤዎችን አካሂዳለች። አሁንም በማካሄድ ላይ ነች። በነገራችን ላይ በእነኚህ ጉባኤዎች የተነሳ በርካታ ዓለም አቀፍ የዲፕሎማሲ ስኬቶችን እያስመዘገበች ነው። ይሄ ቀጥሏል። አሁን ከሰሞኑ እንኳን ኮፕ 32ን ኢትዮጵያ እንደምታዘጋጅ መነገሩ በጣም ትልቅ ስኬት ነው። በአንጻሩ ጠላትን ደግሞ ያስደነገጠ ነው። ምክንያቱም ምንድነው የኢትዮጵያ አካሄድ ብለው ግብጾች ራሳቸው ተንታኞቻቸውን ከፊት አሰልፈው እስከ መጠየቅ የደረሱበት ውዝግብ ውስጥ የገቡበት ውሳኔ ነው። እንግዲህ ተወስኖ ኢትዮጵያ የኮፕ 32ን ሌሎችም ዓለም አቀፍ ጉባኤዎችንም እንድታካሄድ ከዚህ ቀደምም የተደረጉ ውሳኔዎችም እንደዚሁ ግብፅንም ከግብፅ ጋር የተሰለፉ የኢትዮጵያ ጎረቤት የሆኑም አገራትን አስደንግጠዋል። ይሄ ደግሞ ለምንድን ነው ከተባለ ኢትዮጵያ የምታተርፍበት ስብሰባ ስለሆነ ነው፣ ሌላ ነገር አይደለም። ምክንያቱም ኢትዮጵያ ካተረፈች የነሱ ጥቅም ይነካል። የነሱ ጥቅም ከተነካ ደግሞ ይበለጣሉ። ከተበለጡ ደግሞ ተጽዕኖ ፈጣሪ አይሆኑም። ተጽዕኖ ፈጣሪ ካልሆኑ ደግሞ በሌላ አገር ተጽዕኖ ስር ይወድቃሉ። በሌላ አነጋገር በኢትዮጵያ ተጽዕኖ ስር ይወድቃሉ ማለት ነው። ስለዚህ ለዚህ ነው የሚቃወሙት። ለማንኛውም የምታስታውሱ ከሆነ የአየር ንብረት ለውጥን በሚመለከት ኢትዮጵያ የሆነ ጉባኤ ከጣሊያን ጋር በጥምረት አዘጋጅታ ነበር። በዛን ወቅት ወደ ኋላ መለስ ብላችሁ ማየት ነው የታላቁ የኢትዮጵያ ህዳሴ ግድብ ከመካሄዱ ቀደም ብለው በነበሩ ሳምንታት ውስጥ እንደዚሁም የታላቁ ህዳሴ ግድብ ሊመረቅ ቀናት ሲቀሩት በተለይ እስከ ዋዜማውም ድረስ በኢትዮጵያ የተካሄዱ ጉባኤዎች ነበሩ። በዛ ጉባኤ ላይ ለምሳሌ የአፍሪካ ካሪቢያን ደሴቶች ወይም የአፍሪካ ካሪቢያን ሀገራት የጋራ ጉባኤ በኢትዮጵያ ተካሂዶ ነበረ። የአፍሪካ ፖለቲካል ካፒታል ስለሆነች ወይም የአፍሪካ የፖለቲካ ርዕሰ መዲና ስለሆነች፣ የዓለም አቀፍ ሶስተኛዋ የዲፕሎማሲ መዳረሻ ከተማ ስለሆነች፣ አፍሪካ እንደ አፍሪካ የምትወከለው ነፃነቷን አስጠብቃ እስካሁን በዘለቀችው በኢትዮጵያ ስለሆነ ኢትዮጵያ ቀዳሚ ሆና አሁንም በእነኚህ ዘርፎች ላይ በጣም ሊያስመሰግን የሚችል ጠንካራ ስራዎችን እየሰራች ነው፣ እየተሳተፈች ነው። ጉባኤዎችንም በሰላም ጀምራ በሰላም እያስጨረሰች እየሸኘች ነው። በዚህም ጥሩ ፊድባክ እየመጣ ነው። የኢትዮጵያ ገጽታ እየተቀየረ ነው። እንደዚሁም ደግሞ የኢትዮጵያ የዲፕሎማሲ አቅምም እየጨመረ ነው። ይሄ ዝም ብሎ የሰፈር ወሬ እንደሚያወሩት አይደለም። እዚህ ጋር ከቀጠናው ሀገራት ጋር ሊስማማ አልቻለም የኢትዮጵያ መንግስት፣ የኢትዮጵያ ዲፕሎማሲ ወድቋል ምናምን እንደሚባለው ይሄ ያሙቁልኝ ወሬ ሳይሆን ተግባሩ የሚያሳየው የኢትዮጵያ ኢኮኖሚ አንድም በዚህ አይነት አስቸጋሪ በሆነ የጸጥታ ቻሌንጅ ውስጥ ወይም ደግሞ ተግዳሮት ውስጥ እያለፈ እድገት እያሳየ ነው። ምክንያቱም ምንም ማጋነን የሌለበት ከቡና ምርት ምን ተገኘ፣ ምን ያህል የቡና ምርት ደግሞ ተላከ፣ ምን ያህል የቁም እንስሳቶች፣ ምን ያህል ሌሎች የአገር ውስጥ ምርቶች ወደ ውጭ ተላኩ፣ ምን ተገኘ፣ በማዕድኑ ዘርፍ የታየው አብዮት ምን አይነት ውጤት አመጣ፣ ምን ተልኮ ምን ተገኘ፣ የብሔራዊ ስታቲስቲክስ ኤጀንሲን ሳይሆን የዓለም አቀፉ ለምን የኢትዮጵያ መንግስት ነው ስለዚህ ውሸት ሊያወጣ ይችላል ብላችሁ ተቃዋሚዎች ማለት ነው። ሌላው እንኳን ችግር የለውም አገሩን ስለሚያምን ስለሚወድ ሊቀበል ይችላል። እንደዚህ አቃቂር የምታወጡ ሰዎች ግን የስታቲስቲክስ ኤጀንሲን ሳይሆን እስቲ የዓለም አቀፍ ተቋማትን ኢትዮጵያን የተመለከቱ የኢኮኖሚ አውትሉክ ሪፖርቶችን ተመልከቱ፣
ከዛ የኢትዮጵያ ኢኮኖሚ እያደገ ነው ወይስ እየወደቀ ነው የሚለውን ታረጋግጣላችሁ ራሳችሁ። እውነትን የመቀበል ጉዳይ ወይም ችግር ከሌለባችሁ በስተቀር የኢትዮጵያ ኢኮኖሚ እያንሰራራ ነው። ነገር ግን የጸጥታ ስጋት አለበት። ያ የማይካድ ሐቅ ነው። ለማንኛውም ይህንን እያደረገች የምትገኘው ኢትዮጵያ በተለይ ከባርባዶስ ከጃማይካ ያው አሁን ላይ በዛ አካባቢ ከሚገኙ ባሃማስ ከሚባሉ ደሴቶች የተለያዩ ደሴቶች አሉ። እነኚህ የካሪቢያን ደሴት የሚባሉ አሜሪካ እና ላቲን አሜሪካን የሚያዋስኑ ወይም መሃል ላይ የሚገኙ ናቸው። እንግዲህ ከዛ በኋላ የአየር ንብረት ለውጥን በሚመለከት ለመጀመሪያ ጊዜ ኢትዮጵያ ከጣሊያን ጋር ያው ኢትዮጵያ ነች ያዘጋጀችው፣ ጣሊያን ኢኒሼት አድርገዋለች፣ ድጋፍም አድርጋለች በወቅቱ። በዛን ወቅት የጣሊያኗ ጠቅላይ ሚኒስተር እንስቷ በወጣት ዕድሜ ላይ የምትገኘው ወይም ወጣት ነው የሚሏት ሜሎኒ እዚህ ተገኝታ ነበር አዲስ አበባ። ስለዚህ በወቅቱ ምንድነው በጣም ግብፅን ያበሳጨ የሻዕቢያ መንግስትንም ያበሳጨ ነበር ያ ወቅት። ለምንድነው ከተባለ አንደኛ ኤርትራ ከጣሊያን ጋር ልዩ ሪሌሽን እንዳላት ነበር የምታስበው። ግን በጣም ባስገራሚ ሁኔታ ጣሊያን ከኢትዮጵያ ጋር ግንኙነቷን በማጠናከር የዛን አይነት ዓለም አቀፍ ጉባኤ በርካታ ዲፕሎማቶች የተሳተፉበት የሀገራት መሪዎች፣ ወኪሎች የተሳተፉበትን ጉባኤ አካሄደች። የአፍሪካ ህብረትም በዛ ላይ አስተዋጽኦ ነበረው። ግን ዋናው ፎከሱ እዚህ ጋር ምንድነው? የጎንዮሽ ውይይቶች ተደርገው ድርድሮች እና ስምምነቶች ተደርገው ነበር። በዛን ወቅት አንድ የወጣ መረጃ ነበር። ኢትዮጵያና ጣሊያን ወይም የኢትዮጵያ መንግስትና የጣሊያን መንግስት በጥምረት ለመስራት ተዋዋሉ። በምን ዙሪያ? በልማት፣ በጸጥታና ደህንነት ጉዳዮች፣ እንደዚሁም ባህር ኃይሉንም በሚመለከት በቀይ ባህር ቀጠና ኢትዮጵያ የምታደርገውን እንቅስቃሴ እንደምትደግፍ ጣሊያን አረጋገጠች በሚል መረጃዎች ተሰራጭተው ነበር። እንግዲህ ቀን ቆጥሮ ያ የሁለቱ ሀገራት ስምምነት አሁን ገቢራዊ መሆን ጀምሯል። በተግባር እየተገለጸ ነው ያለው። እንዴት ነው ካላችሁ ትላንትና ከትላንት በስቲያ ምን ሰማን? የኢትዮጵያና የጣሊያን የባህር ኃይሎች በጥምረት በቀይ ባህር ቀጠና ላይ ልምምድ። ይሄ ቀልድ አይደለም። ምክንያቱም ከሰሞኑ ግብፅ ከሳውዲ አረቢያና ከፓኪስታን ከሞሪታንያ በዚህ በቀጠናውም ከሚገኙ አንዳንድ አገራት የጦር ኃይል ጋር በመጣመር የባህር ላይ የጦር ልምምድ አድርጋ ነበር። በተለይ ይህ የባህር ላይ የጦር ልምምድ በጅዳ ወደብ አቅራቢያ፣ የጅዳ ወደብ እንደሚታወቀው በቀይ ባህር ቀጠና ላይ በጣም ትልቅ አገልግሎትን የሚሰጥና ቢዚ ከሚባሉ ወደ 8 ከሚጠጉ የቀይ ባህር ቀጠና ወደቦች መካከል በቀዳሚነት የሚጠቀሰው ወደብ ነው። ጅዳም የወደብ ከተማ ነች፣ በሳውዲ አረቢያ የምትገኝ ማለት ነው። የሳውዲ አረቢያ የወደብ ከተማ ነች፣ ሞቅም ያለች ነች። እና እዛ የጅዳ ወደብ አቅራቢያ ላይ በሚገኝ የቀይ ባህር ቀጠና ወይም የባህር አካል ላይ ወታደራዊ ልምምድ አድርገው ለእንደ ኢትዮጵያ ለእስራኤልና ለተባበሩት አረብ ኤምሬትስ መልእክትን ልከዋል። ሰምተናል፣ አይተናል። እንግዲህ እኛን ደግሞ ታዩናላችሁ ብለዋል ኢትዮጵያና እስራኤል እንደዚሁም የተባበሩት አረብ ኤምሬትስ። አሁን ደግሞ ጣሊያን ከኢትዮጵያ ጋር መጣመሯን በገሃድ የሚያረጋግጥ ነገር ተከሰተ። አሁን ይሄ ጉዳይ ምንድነው? እንዴት ነው የሚታየው ስንል አንድምታውን ነው አሁን እንድናይ የምፈልገው። እዚህ ላይ በጣም በርካታ ጥቅሞች አለው የኢትዮጵያና የጣሊያን የባህር ኃይል መጣመር። አንደኛ፣ እስካሁን ድረስ የሻዕቢያ መንግስት ኢትዮጵያን እየወቀሰበት የሚገኘው ልክ የኢትዮጵያን ንብረት ዘርፎ ሲያበቃ የባህር በሩ የኢትዮጵያ አይደለም፣ ኢትዮጵያ ልትወረኝ ነው፣ ልክ ኢትዮጵያ እንደ ወራሪ አገር ተስላ በሻዕቢያ መንግስት በኩል ስትቀርብ አንዱ የሻዕቢያ መንግስት እንደ መከራከሪያ የሚያነሳው የጣሊያንን ኢንቮልቭመንት ነው። የጣሊያን ወደዚህ ቀጠና መግባትን ወይም በቅኝ ግዛት ሰበብ ወደ ኢትዮጵያ አካል መግባቷን የሚያሳይ ነው። በዛ ነው ክርክር የሚያቀርበው። በአንጻሩ ኢትዮጵያና ጣሊያን አሁን መጣመራቸው ደግሞ ጣሊያን ጋር ያሉ ሰነዶች ወደ ኢትዮጵያ እንዲመጡ ብቻ ሳይሆን ጣሊያን ራሷ እንደ መንግስት ታሪኩን ወክላ ለኢትዮጵያ ምስክር ሆና መቅረብ ትችላለች። የሰው ምስክር ብቻ አይደለም ፍርድ ቤት ሄደን የሚቀርበው የአገርን ምስክር ይቀርባል። አገር ምስክር ሆኖ መቅረብ ይችላል። የሻዕቢያ መንግስት ግን ይሄን የተረዳ አልመሰለኝም። አሁን ይሄ ሲገባቸው በጣም ነው የተናደዱት። ምክንያቱም ጣሊያን እንደ መንግስት ነው እዚህ አካባቢ የገባውት ብላ ለኢትዮጵያ ማረጋገጫ የሚሆን ወይም ደግሞ ለኢትዮጵያ የባህር በር ጥያቄ በህጋዊ ደረጃ በህግ ማዕቀፍ ውስጥ
ሊቀርብ የሚችል ማስረጃን እንደ መንግስት እንደ ሀገር ልታቀርብ ትችላለች። ቢኮዝ ጣሊያኖች ኦልሬዲ የአሰብ ወደብ እንዴት እንደነበረ የአፋሩ ሱልጣን ወይም እዛ አካባቢ የነበረ ግለሰብ እንዴት ለጣሊያን የአንድ ግለሰብ ወይም ደግሞ ኩባንያ እንደሸጠው በኋላ ላይ ኩባንያ ስለሆነ ነው። ታሪኩን ስለምታውቁት ነው። ወደዛ ዝርዝር ከገባው ረጅም ሰዓት ስለሚፈጅ ነው ሃይላይት እየነገርኳችሁ ያሉት። ለማንኛውም እነኚህ ታሪኮች እንዳለ አንድ በአንድ ተሰንደው ሮም አሉ፣ ምንም ጥያቄ የሌለው። መጨረሻ ግቡ ምንድነው? አሁን የኔ ንግግር ጣሊያን ለኢትዮጵያ በርካታ ሰነዶችን ልታቀርብ ትችላለች። በዚህም ተስማምታለች። አንድ ሁለተኛ፣ ወደ ዓለም አቀፉ ፍርድ ቤት ጉዳዩን ይዘነው ብንሄድ በቅኝ ግዛት ዘመን ይህንን ቀጠና ተቆጣጥራ ስታስተዳድር ነበር የተባለችው ጣሊያን አሁን የሻዕቢያ መንግስት በጋራ አጣምሮ ጨፍልቆ በግዳጅ ያለ ሕግ በሕገወጥ መንገድ የደቡባዊ የቀይ ባህር ቀጠናና ኤርትራ የምትባለውን በደርግ መንግስትም በአፄ ኃይለ ሥላሴ ዘመነ መንግስትም ለብቻ የነበረችውን ግዛት አጣምሮ እንደሚገዛው ሳይሆን በወቅቱ የነበረው ስምምነትም ጣሊያን ይዞ ሲገዛ የነበረውም የቀይ ባህር ቀጠና ግዛቶችም የተለዩ እንደሆነ የጣሊያን መንግስት ማረጋገጫ መስጠት ይችላል። ያ ማለት ምስክር መሆን ይችላል። አገር ምስክር መሆን ይችላል። መንግስት ምስክር መሆን ይችላል። ስለዚህ ኤርትራ ግራውንድ የላትም፣ መሰረት የሌለው ክስ ነው አሁን የምታቀርበው። ወይም ደግሞ በክስ ሂደቱ እንኳን ፍርድ ቤት ብትቀርብ ካሳ ሁላ ልትከፍል ትችላለች የሻዕቢያዋ ኤርትራ። ብዙዎቻችሁ አስተያየት ስትሰጡ ደምድመን የምንናገር አድርጋችሁ የምታስቡ ሰዎች አላችሁ። በነገራችን ላይ እኔ የምናገረው መረጃና ማስረጃ ላይ የተመሰረተ ነገር ነው፣ አንድ እንድታቁ። ሁለተኛ መደምደም ሳይሆን እስኪ ቻሌንጅ አድርጉ። ይሄንን እኔ የምናገረውን ሐሰት አድርጉት። እስኪ ማስረጃ አምጡና አሁን ያለች የሻዕቢያ መንግስት የሚመራት ኤርትራ ነበረች። በያኔው ጠቅላይ ግዛቶች ዘመን በንጉሱ ዘመን እንደ ግዛት ኤርትራ በመባል ሲታወቅ የነበረው ግዛት አሁን የያዘውን የሻዕቢያ መንግስት የያዛትን ኤርትራን ትመስል ነበር? ኖ ዌይ፣ አይደለም። ይታወቃል እኮ አሰብ በየትኛው ግዛት ስር እንደነበረ። ፕላስ አሰብ ነው የኤርትራ አካል ሆኖ የማያውቀው እንጂ ኢትዮጵያ አይደለችም የቀይ ባህር ቀጠና አካል ሆና የማታውቀው። ወይም ኢትዮጵያ የቀይ ባህር ግዛት ኖሯት አያውቅም ሳይሆን ኤርትራ ነች አሰብ የኤርትራ ሆኖ አያውቅም መባል ያለባት እንጂ ኢትዮጵያ አይደለችም። ምክንያቱም ይሄ የደቡባዊ የቀይ ባህር ቀጠና የኤርትራ አካል አልነበረም፣ ሆኖም አያውቅም። በተመሳሳይ እንደ ግዛትም በልዩ መብት ስትተዳደር በነበረችበት ወቅትም በፌዴሬሽን በኋላ ላይ በተዋሃደችበት ወቅትም የኤርትራ በሚል ግዛት የነበረው አሁን የምናቃት ወይም አሁን ላይ ያለችው ሙሉ ኤርትራ የሚል ስያሜ የተሰጣት አገር አይደለችም። በአብዛኛው ሰሜናዊውን ፓርት የያዘ ብቻ ነው። በደርግ መንግስትም የነበረው ካርታ እኮ ይህንን ነው የሚያረጋግጠው። ይሄ ምኑ ነው ሐሰት? ይሄንን ቻሌንጅ ማድረግ ካልቻላችሁ ወይ ዝምታን መምረጥ ነው። ምክንያቱም አንዳንዴ እውነት እኮ ጊዜውን ጠብቆ አፍጦ ሲወጣ ብልጥ ሰው ምንድን ነው የሚያደርገው? ወይ ዝምታን ይመርጣል ወይ እውነቱን ይቀበላል እንጂ ዝም ብሎ እንደ አልሞት ባይ ተጋዳይ እውነት እንደያዘ ሰው ዝም ብሎ ያገኘውን ነገር እየደረደረ እውነትን በሐሰት ለመለወጥ አሁንም መሄድ የለበትም። ምክንያቱም ኦልሬዲ እስካሁን በሐሰት ተመጣ፣ አሁን ደግሞ እውነቱ አግጥጦ መጣ። ምን ይደረግ? እውነቱን መቀበል ነው። ካልሆነ ደግሞ ዝምታን መምረጥ ነው እንጂ አሁንም በሐሰት እውነትን ለመለወጥ መሞከር አንደኛ አላዋቂ ያስብላል፣ ሁለተኛ ደግሞ ህዝቡስ ይቀበለዋል እንዴ? ህዝብ ያልተቀበለውን ነገር ምን ልታረጉ ነው? ስለዚህ ከእውነት ጋር አትጣሉ ነው የኔ መልእክት። ለማንኛውም ይሄ ጉዳይ የሻዕቢያ መንግስትን በጣም አበሳጭቶታል። ቅንድቡን ያቆመበት በአዲያሎ ቤተ መንግስት ግርግር ፈጥሯል፣ ጭንቀት ፈጥሯል። ለምን? የቀይ ባህር ቀጠና በተለይ ኢትዮጵያ የምታነሳው የባህር በር ጥያቄ በእጅጉ ከጣሊያን ጋር የተያያዘ ነው። መቼም ይህንን የሚክድብ ኤርትራዊም ኢትዮጵያዊም የለም። አውቃለሁ። ይሄ እውነት እንደሆነ መቼም ታምናላችሁ ብዬ ተስፋ አረጋለሁ። ለማንኛውም ይሄ ጉዳይ በባህር ኃይል ጥምረት ደግሞ ሲመጣ አሃ ለካ ጣሊያን በእርግጥም እኛ ጋር አለ የምንለው ሚስጥር በጓሮ በር ለኢትዮጵያ ሰጥታለች ብለው ነው የደነገጡት። ስለዚህ የኢትዮጵያና የጣሊያን የባህር ኃይሎች ጥምረት በጣም ወሳኝ ከመሆኑም በላይ ኢትዮጵያ በየትኛውም አግባብ በጦርነቱ ቢባል ባህር ኃይሉ እንዲጠናከር የሚያደርግ ነው።
በህጋዊ መንገድ ሲባል ደግሞ ወደ ፍርድ ቤት የምንሄድ ወደ ክርክር የምንሄድ ከሆነ ደግሞ ጣሊያን ምስክር ሆና ከመቅረብም በላይ በርካታ ሰነዶችን ለኢትዮጵያ አሳልፋ በመስጠት እውነተኛው የባህር በራችን በሰላማዊ መንገድ ሰተት ብሎ ወደ ኢትዮጵያ፣ በሌላ አነጋገር የቀይ ባህር አፋሮች ወደ ወንድም ህዝባቸው ወደ ኢትዮጵያ ህዝብ የሚቀላቀሉበት፣ ከዛ ከሻዕቢያ አገዛዝ ደግሞ ነፃ መውጣት ፈልገው እየታገሉ ነው ያሉት የትጥቅ ትግል ጀምረዋል። አሁን በይፋ በብዛት ነፃ የሚወጡበት ጊዜ ቅርብ እንዲሆን ያደርገዋል ማለት ነው። በሌላ በኩል ጣሊያን ጠንካራ የሚባል የባህር ኃይል ካላቸው የአውሮፓ ሀገራት መካከል አንዷ ነች። በብዙ ምክንያቶች ግን ሁለቱን ልጥቀስ። አንዱ ጣሊያን በሰሜን የሜዲትራኒያን ባህር የሚያዋስናት በሰሜን የሜዲትራኒያን ባህር ከፍተኛ የሆነ የጦር ኃይል ያሰማራች፣ ቀጠናውን የምትቆጣጠር፣ እንደዚሁም ደግሞ በዚህ ዘርፍ በርካታ ልምድ ያላት ሀገር ነች። የባህር ላይ ንግዷንም በሰሜን ሜዲትራኒያን ባህርን የምታዋስን ከመሆኗ ጋር ተያይዞ ወደቦቿ የሜዲትራኒያን ባህር ላይ መሰረት ያደረጉ ናቸው። እንደዚሁም የተለያዩ እንቅስቃሴዎችን በዛ አካባቢ ትቃኛለች። ከዚህ በተጨማሪ ጣሊያን ማፊያ ያለበት ሀገር ነው ታውቃላችሁ። አብዛኛው የማፊያ ሥራ ደግሞ ምክንያቱም የጣሊያን ማፊያዎች ዓለም አቀፍ እንቅስቃሴ ውስጥ የተካተቱ ወይም እንቅስቃሴን የሚያደርጉ ከመሆናቸው ጋር ተያይዞ የተለያዩ በጣም ቢሊዮን ዶላሮችን የሚያንቀሳቀሱ የንግድ እንቅስቃሴዎች ወይም ሙቭመንቶች ውስጥ እጅ አላቸው ወይም በእንደዚህ አይነት የዓለም አቀፍ የንግድ እንቅስቃሴ ውስጥ ይሳተፋሉ። የዚህ አይነቱን አደገኛ ምናልባትም በአፍሪካ ውስጥ አሁን ኢትዮጵያ ላይ በር ዘግተው አፍንጫዋ ስር ያለውን በር የባህር በር እንዳታይ፣ ባህሩን እንዳታይ፣ እንዳትጠቀምበት የሚያደርጉ እንደ ኤርትራና ጅቡቲ፣ ሶማሌን የመሰሉ አገራት ይቅሩና ጠንካራ ኢኮኖሚ ያላቸው ከሚባሉ አገራት የውጭ ገቢ ንግድ ጋር የሚስተካከል ፋይናንስን ነው የሚያንቀሳቀሱት እነኚህ የማፊያ ቡድኖች። ልክ እንደ ላቲን አሜሪካ እንዳሉት የእጽ አዘዋዋሪ ቢሊዮነሮች በጣሊያን ደግሞ የማፊያው ቡድን የማይናቅ ጠንካራ የሚባል አቅም አለው። አንዱ አቅሙ ምንድነው? በንግድና በባህር ላይ እንቅስቃሴ ነው። ይሄንን እንቅስቃሴ ለመክታት ጣሊያን በወሰደችው የጸረ ሽብር ዘመቻ በባህር ላይ በጣም በርካታ ድሎችን ተቀዳጅታለች የእነኚህን ማፊያዎች በመቆጣጠሩ ረገድ። ስለዚህ ጣሊያን ይሄንን ልምዷን ለኢትዮጵያ ታካፍላለች። ለምንድነው የማፊያውን ጉዳይ ያነሳው ካላችሁኝ በጣም ወሳኝ ጉዳይ ስለሆነና አሁን የተጋለጠ መረጃ ስላለ እሱን አያይዤ ላነሳላችሁ ፈልጌ ነው። ምክንያቱም ለእናንተ የምናቀርበው እንደነገርኳችሁ ለእናንተ የሚመጥንና ለሀገር በእጅጉ የሚጠቅምን መረጃ ነው። ከሰሞኑ የአሜሪካው የቀድሞ የምስራቅ አፍሪካ ጉዳዮች ምክትል ሚኒስተርን በላቸው እንደዚሁም በኢትዮጵያ የአሜሪካ አምባሳደር በመሆንም በርካታ ጊዜ የሰሩት አምባሳደር ቲቦር ናጅ ወይም አንዳንዶች ቲቦር ናግ ይሏቸዋል፣ አንድ መረጃን በኤክስ የትስስር ገጻቸው ላይ አሰራጭተዋል። ምንድነው ያሉት? በለጠፉት የኤክስ ትስስር ገጻቸው ላይ ልጥፍ በአንድ ወቅት ስለ ቀይ ባህር በር ጉዳይ በሚመለከት በተለይ አሰብን በሚመለከት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር ውይይት አድርጌ ነበረ። ውይይት ሳደርግ አዎ በእርግጥ ኢትዮጵያ በኃይል የአሰብ ወደብንና የቀይ ባህር ዳርቻዎችን ልትቆጣጠር ትችላለች። ይሁንና ግን እኛ የባህር በሩን በተቆጣጠርንበት ቅጽበት የሻዕቢያ መንግስት በልዩ ሁኔታ ያሰለጠናቸውና እስካሁንም እያሰለጠናቸው የሚገኙ በወቅቱም ሲናገሩ ማለት ነው። በእርግጥ ያ ቡድን አሁንም እየሰለጠነ ነው። ከኤርትራ ባህር ኃይል ጋር በትይዩ እየሰለጠነ ግን ደግሞ በህገወጥ አሳ ማውጣትና በሌሎች አንዳንድ ጀልባዎችን ቀይ ባህር ላይ ሲንቀሳቀሱ እየጠለፈ እየዘረፈ ነው ራሱን የሚያስታጥቀው። በነገራችን ላይ ይሄ ታሪክ አልተነገረም። ወደፊት በደንብ እናወጣዋለን። እንደዚህ አይነት ተግባር ላይ ያለ ለቀጣይ ለሌላ ዓላማ የተዘጋጀው የሻዕቢያ መንግስት የባህር ላይ ፓይረት እነኚህ የባህር ላይ ወንበዴ የሚሏቸው ውንብድና የሚሰሩ ወይም የሚጠልፉ ቡድኖች ኢሚዲየትሊ የእኛን መርከቦች ይመቱብናል። እንደምታውቁት አቅማችን ውስን ነው። መርከብን ደግሞ የሚያክል ካሰመጡብን የኢትዮጵያ ኢኮኖሚን በእጅጉ ይጎዱታል። ስለዚህ ምንድነው ማድረግ የምንችለው? ይህንን ጉዳይ ጊዜ ሰጥተን ብናየው ይሻላል ብለውኝ ነገሩ ተዘጋ። በኋላ ላይ ስናስበውም ዋናው የችግሩ ምንጭ ኢሳያስና መንግስቱ ካልተገረሰሰ ይህንን ጉዳይ እልባት መስጠት አይቻልም ወደሚል ደረጃ ደርሰን ተማምነን ተለያየን። የቀደመውን ስህተት ለማረም በሚል ባነሳነው ውይይት ብለው ለጥፈዋል። አሁን ታዲያ
የማፊያው ቡድንን የተቆጣጠረችው ጣሊያን ለምንድን ነው በማፊያ መቆጣጠርና በባህር ላይ ያለውን እንቅስቃሴ በሚመለከት የሚያስደንቅ ስኬትን ያስመዘገበች? በባህር የማሪን ትራንስፖርትም ሆነ የባህር ኃይል እንቅስቃሴ ጠንካራ አቅም ያላት ናት ያልከው ካላችሁን ከዚህ ጉዳይ ጋር የሚገናኝ ስለሆነ ነው። በአንድ በኩል የባህር ኃይል አላት፣ ጥሩ የጦር መሳሪያዎች አላት፣ የአውሮፓ ህብረት አባል ሀገር ነች። ከአውሮፓ ህብረት አባል ሀገራት ወሳኝ ሀገራት መካከል ከነ ፈረንሳይ ከነ ጀርመን ቀጥላ በዋናነት የምትጠራ ጠንካራ ኢኮኖሚ ያላት ሀገር ነች። ምንም እንኳን ተደጋጋሚ የኢኮኖሚ ከዋጋ ግሽበት ከኢኮኖሚክ ክራይሲስ ጋር በተያያዘ ችግሮች አጋጥመዋት የነበሩ ቢሆንም ማለት ነው። እና አሁን ጣሊያን ኢትዮጵያ የቀይ ባህር በር ቀጠናን ስትቀላቀል የሻዕቢያ መንግስት ከኤርትራ ባህር ኃይል ጋር በትይዩ ያሰለጠነው የባህር ላይ ውንብድናን የሚፈጽም አንድ የተዘጋጀ ቡድን አለ። ይህንን ምስጢር በዛው ነግረናቸዋል። ስለዚህ ያንን ቡድን እንቅስቃሴ ዊዝን ሾርት ፔሪድ ኦፍ ታይም ወይም ደግሞ በጣም በአጭር ጊዜና በቀላል ወጪ ወይም መስዋዕትነት አሊያም ደግሞ አቅም ምንም አይነት ጥቃት እንዳያደርስ አሊያም ደግሞ ጉዳቱን መቀነስ የሚቻልበትን ሥራ ከባህር ኃይሉ ጋር በመጣመር ለኢትዮጵያ በጣም ወሳኝ የሆነ ድጋፍን መስጠት ትችላለች። ያ ማለት ምንድነው እያልኳችሁ ያለሁት? ኢትዮጵያ የባህር በሩን ስትቀላቀል የሻዕቢያ መንግስት ከግብፅ መንግስትና ከሳውዲ አረቢያ፣ ከኳታር፣ ከኢራን ጋር ተጣምሮ አሁን ኢትዮጵያን ለመውጋት እንደሚዘጋጀው ሁላ ያን ጊዜ በእነኚህ ሀገራት የገንዘብ ድጋፍ በተለይ በኳታርና በሳውዲ አረቢያ በግብፅ ድጋፍ እነኚህ የባህር ላይ ፓይረቶች ፓይረሲ የምንለው ነገር አለ አይደለ? የሶማሊያ የባህር ላይ ወንበዴዎች እንደምንላቸው በዚህ በቀይ ባህር ቀጠና ላይ የሚገርም እንቅስቃሴን እንዲያደርጉ ተዘጋጅተው ነው እንግዲህ እየሰለጠኑም የጎደላቸውም ነገር እየተሟላላቸው የሚገኙ እነኚህን የባህር ላይ ወንበዴዎች አደብ ለማስገዛት የተለየ ቴክኒክና በተግባር የተፈተነ ልምድና ተሞክሮን ለኢትዮጵያ ባህር ኃይል ታካፍላለች። ያ ማለት ስጋት ተቀረፈ አልተቀረፈም? ተቀረፈ ማለት ነው። ስለዚህ የኢትዮጵያና የጣሊያን ባህር ኃይል ጥምረት፣ የኢትዮጵያና የጣሊያን መንግስት ጥምረት የኤርትራ መንግስትን ኪሳራ ላይ የሚጥል ነው። ግብፅንም እቅዷን የሚያፈርስ ነው። በዚህ ምክንያት ነው በጣም ወሳኝ ግንኙነት ነው ያልኳችሁ። ወደ ሁለተኛው መረጃ ይልለፍ። ይሄን ጉዳይ እዚህ ላይ ላብቃው፣ ምክንያቱም በሌላ ጊዜ በሰፊው እንዳስሰዋለን። በተለይ ስለ ወንበዴ ቡድኑ የአልጀርሱ ስምምነት ሊፈርስ ይችላል ተብሏል። የአልጀርስ ስምምነት ምንድነው ማዕቀፉ ሲባል እንግዲህ እንደሚታወቀው የአልጀርሱ ስምምነት በርካታ ችግሮች እንዳሉበት ይነገራል። አንዳንድ ጊዜ የኢትዮጵያ ሕዝብ የዋህ መሆኑም የተገለጸበት ስምምነት ነው። በነገራችን ላይ እዛ ጋር አልጀርስ ላይ ባድሜ ለሻዕቢያ ይሰጥ ለኤርትራ ይሰጥ ተላልፎ ተብሎ ተወስኖ ባድሜ ለኛ ተወስኖልናል ተብሎ ተነግሮን እኛ እዚህ ጮቤ የረገጥንበት ጊዜ ነበር። የዋህነታችንን የሚያሳይ ነው። ለማንኛውም ባለ 6 አንቀጹ የአልጀርስ ስምምነት ታኅሳስ 3 1993 ነው የተፈረመው። በአልጀርስ ወይም በአልጄሪያ ዋና ከተማ በአልጀርስ ነው የተፈረመው። እንግዲህ በወቅቱ ምንድነው 4 አንኳር ጉዳዮችን ይዟል ይሄ ስምምነት። ግን አሁን ስምምነቱ ምንድነው ከሚለው በተጨማሪ ስምምነቱ ሊፈርስባቸው የሚችሉ ጉዳዮች ላይ ነው ትኩረት የማደርገው። ቢኮዝ አሁን የምንፈልገው እኛ ውጤት ነው። አሁን የምንፈልገው ተጨባጭ ለኢትዮጵያ ብሔራዊ ጥቅም መከበር አስተዋጽኦ ያለውን መረጃና ተግባርን ነው መግለጽ የምንፈልገው። ይሄ ስምምነት የኤርትራ መንግስት የመጨረሻ የሻዕቢያ መንግስት የመጨረሻ የመተማመኛ ምሽግ ነው በነገራችን ላይ። ምክንያቱም ኢማጂን ከዚህ ቀደም ምን ብያቸዋለሁ? የ1991ና 92ቱ የኢትዮ ኤርትራ ጦርነት በሕገወጥ መንገድ የተገነጠለችው ኤርትራ ኢትዮጵያ ላይ ጦርነትን በመክፈትና ከጦርነቱ ማታተርፍ መሆኗ ሲገባት ወይም ኢሳያስ አፈወርቂ መሸነፋቸው ሲገባቸው የኢትዮጵያም ጦር አስመራ ሊገባ 25 ኪሎ ሜትር ሲቀረው በቡሬ በኩል አሰብ ለመድረስ ትንሽ ኪሎ ሜትሮች ሲቀረው በቃ አደራደራለሁ ብለው እጅ የሰጡበት ከዛ በኋላ አልጀርስ ሄደው ያንን በሕገወጥ መንገድ የተደረገ መገንጠል ወደ ሕጋዊ ነው የመለስንበት ብለው እንደ ድል የሚቆጥሩት ዋና የመተማመኛ መደበቂያ ምሽጋቸው ይሄ የአልጀርሱ ስምምነት። ለምን በ1983 ዓመተ ምህረት የደርግ መንግስት ከመውደቁ ከአንድ ቀን በፊት ወይም ደግሞ ኢህአዲግ አዲስ አበባን ቤተ መንግስቱን ተቆጣጠር ያለው ብሎ ግንቦት
1983 ዓ.ም ይፋ ከማድረጉ በፊት በለንደን በተደረገው ስብሰባ ላይ የወቅቱ የኢትዮጵያ የሽግግር መንግስቱ ፕሬዝዳንትና ምክትል ዋና ጸሐፊ የኦሮሞ ነጻነት ጦር ምክትል ዋና ጸሐፊ ናቸው የነበሩት ወይም ጸሐፊ የነበሩት አቶ ሌንጮ ለታም በዛ ላይ ተገኝተዋል ነው የተባለው። አቶ መለስ ዜናዊ፣ ፕሬዝዳንት ኢሳያስ አፈወርቂ፣ የአሜሪካው አምባሳደር እና በወቅቱ ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስተር የነበሩት አምባሳደር ኸርማን ኮን አሜሪካን ወክለው እንግሊዞችም የራሳቸውን ወኪሎች ይዘው የተሳተፉበት ስብሰባ ነበር። በዛን ወቅት ኸርማን ኮን ኢትዮጵያ በሽግግር መንግስት እንድትተዳደር ለጊዜው ህጋዊ መንግስት እስኪቋቋም፣ የሻዕቢያ መንግስት ደግሞ በኢሳያስ አፈወርቂ መሪነት የሚቋቋም የሽግግር መንግስት አቋቁሞ ሁሉም የሀገሪቱ ኃይሎች ወይም በሀገሪቱ የሚንቀሳቀሱ ኃይሎች ተካተውበት የሽግግር መንግስት ይቋቋም የሚል ነው። በእርግጥ አገር የምንለው ያው አሁን ላይ እንደ አገር እያወራን ስለሆነ ማለት ነው። እንዲቋቋምና እንዲመራ በማድረግ ለጊዜው ህጋዊ መንግስት እስኪቋቋም በዚህ መልኩ እንዲቀጥል ተስማምተው ነበር። የሚገርማችሁ በወቅቱ ስለ ቀይ ባህር በርም ሲነሳ ኢትዮጵያ ይህንን የባህር በር ጉዳይ በሚመለከት ለዘለቄታው ተዘግቶባት የምትቀር አገር ልትሆን ስለሆነ ይሄ ደግሞ በኋላ ላይ በቀጠናው ከፍተኛ ግጭትን ሊያስነሳ ስለሚችል የኢትዮጵያንም ጥቅም በዘላቂነት ሊጎዳ ስለሚችል የቀይ ባህር በርን ጉዳይ እንዴት ነው ብለው በተለይ ስለ አሰብ ወደብና ስለ ደቡባዊ የቀይ ባህር ቀጠና ለኢትዮጵያ ይሰጥ በሚል አምባሳደር ኸርማን ኮን ያኔ ጥያቄ አንስተው ጠቅላይ ሚኒስትር አቶ መለስ ዜናዊ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ያንን ጉዳይ የባህር በሩን ጉዳይ ለኛ ለሁለታችን ተዉት፣ እኛና ኤርትራውያን የምንፈታው ይሆናል፣ ይልቁንም ደሃ ሀገሮች ነን፣ ብዙ መደገፍ አለብን፣ ገና በሽግግር ውስጥ ነው ያለነው፣ በጣም በርካታ ድጋፎች ያስፈልጉናል፣ ደግፉን ሲሉ ጥሪ ማቅረባቸውን መረጃዎች ይጠቁማሉ። እንግዲህ ከመረጃዎች ነው ይህንን የምንነግራችሁ፣ ታሪክ በሰነድነት ሰንዶ ያስቀመጠው ማለት ነው። አሁን ምንድነው እዚህ ጋር የምንረዳው? እስቲል በወቅቱ እንኳን እነ አሜሪካ ሲአይኤ የገባበት ጉዳይ እንደሆነ ይታወቃል። ይህንን ስብሰባ ሲያደርጉና በስብሰባው ላይ ድርድር ሲደረግ ኤርትራ አገር እንደሆነች አይደለም የተገለጸው። ኤርትራም ለጊዜው ዕጣ ፈንታዋ እስከሚወሰን ድረስ ኢሳያስ አፈወርቂ የሚመሩት ቡድን በነጻነት ትግሉ ወይም በእርግጥ ያው ኮት አድርጉልኝ ከማን ነጻ እንደወጡም ባይታወቅም ማለት ነው። ምክንያቱም ራሳቸውን ወደ አረብ ባርነት ነው እንደውም የሸጡት። እውነቱን ለመናገር የትኛው ነጻነት ነው የትኛው ጭቆና ነው ወደ ነጻነት እንዲሄዱ ያደረጋቸው የሚለውም አነጋጋሪ ነው። ምሁራንም ፖለቲከኞችም የሚነጋገሩበት ጉዳይ ነው። ይሁንና ግን ኤርትራ አሁን ባለው ሁኔታና ከኢትዮጵያ ተገነጠልኩ ብላ ካወጀችበት ቀን ጀምሮ ድርጅቱ መጀመሪያ ራሱን ለአረብ ሸጦ አረብ ነኝ ብሎ በግድ አረቢዝምን የጋማል አብዱል ናሲር የግብፁን ፕሬዝዳንት አረቢዝምን አጀንዳ ወይም ናሲሪዝም ይሉታል እሱን አጀንዳ ተጠምቆ ተላብሶ ኤርትራንም ወደዛ ነው የወሰዳት። ያ ማለት አሁን ኤርትራ የግብፅ ባሪያ ነች ማለት ነው። ኤርትራ ስል ደግሞ አሁን ሻዕቢያ ኤርትራን እየመራ ስለሆነ ነው። ህዝቡ ግን የግብፅ ባሪያ ነው እያልኩ አይደለም። የሻዕቢያ መንግስት ግን በተዘዋዋሪ ህዝቡንም ወደዛ መንገድ እየመራው ነው። ስለዚህ ለዛ ነው የምንላችሁ። ለማንኛውም ይሄ ጉዳይ ከሻዕቢያ መንግስትና የተወሰኑ የሻዕቢያ መንግስት ባለስልጣናት እንጂ መላው የኤርትራን ህዝብ ይወክላል ማለት አይቻልም እውነቱን ለመናገር። ምክንያቱም በጣም በርካታ ኤርትራውያን ከኢትዮጵያ ጋር በሰላም በትብብር በወንድማማችነት አብረው መኖር የሚፈልጉ አሉ። ደግሞ በተጨማሪ በተጨባጭ ደግሞ ገሃድ የወጣ ወደ ገቢርነት የተሸጋገረ እንደ ብርጌድ ንሓመዱ፣ የቀይ ባህር አፋሮች፣ ሌሎችም እንደው የቀይ ባህር አፋርን ኢትዮጵያዊነቴን እስካሁን አልረሳውም ብሏል የሚለውን እንጥቀበልና በእርግጥም ስላለ ማለት ነው። ብርጌድ ንሓመዱና አሁን ድረስ አስመራ፣ ከረን፣ ሌሎች ናቅፋ፣ ሌሎች ከተማዎች ውስጥ ምጽዋን ጨምሮ እንቅስቃሴን የሚያደርጉ ለሀገራቸው ለህዝባቸው የሚቆረቆሩ ትክክለኛ ኤርትራዊ ፓርቲን ወክለው መንቀሳቀስ የሚፈልጉ ኃይላት አሉ፣ በውስጥ የሚንቀሳቀሱ። እነሱ ከኢትዮጵያ ጋር ሰላም ነው የሚፈልጉት። ይህን ጉዳይ እነሱ ላይ መጫን ተገቢ አይደለም፣ አይመለከታቸውም። ነገር ግን የሻዕቢያ መንግስት ይህን ያደረገው እና በወቅቱ 1983 ኤርትራ እንደ ሀገር ሳይሆን ለጊዜው የኤርትራ ጉዳይ ዕጣ ፈንታው እስከሚወሰን በሽግግር መንግስት ራሷን ችላ ኦቶኖመስ ሆና ትቀጥል፣
ኢትዮጵያን በሚመለከት የተቀረው ከኤርትራ ተነጥሎ ያለው ወይም ደግሞ ኤርትራ ኦቶኖመስ ስትሆን ተነጥላ አገር ሆነው ተለያይተው ሳይሆን ይሄኛውን የተቀረውን ሰፊውን ግዛት የኢህአዴግ ቡድን በሽግግርነት እንዲመራውና በኋላ ላይ የሽግግር መንግስት ተቋቁሞ ከተመራ በኋላ ያ የሽግግር መንግስት አንድም ህገ መንግስት ያዋቅራል፣ ያዘጋጃል፣ ያደራጃል። አንድም የመንግስት መዋቅርን እያደራጀ ያዋቀረ እያጠናከረ ሄድና ለምርጫ ይዘጋጅና በምርጫው መንግስት ሆኖ የሚመጣ ህጋዊ መንግስት የሚመሰረትበት የሀገሪቱ ህገ መንግስት የሚጸድቅበትን ሁኔታ ነው ሲያመቻች የነበረው። እንደዛም ነው የተስማሙት። ኤርትራ አገርቱን የተባለ ነገር የለም። ነገር ግን በሂደቱ ኤርትራ በ1985 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ያ ማለት የኢትዮጵያ ህገ መንግስት ከመጽደቁ ከሁለት ዓመት በፊት የኢትዮጵያ ህገ መንግስት የጸደቀው አሁን የአገሪቱ የምትመራበት ህገ መንግስት 1987 ዓመተ ምህረት ነው ይታወቃል። ከዛ ቀደም ብሎ ባሉት ሁለት ዓመታት ውስጥ እንግዲህ መንግስት ይህንን ሥራ ለማዘጋጀት ወይም ደግሞ በወቅቱ የሽግግር መንግስት የነበረው ህገ መንግስቱን ማዘጋጀት፣ ማርቀቅ ወዘተ ሌሎች የመንግስት መዋቅሮችን ማደራጀት፣ ማዋቀር፣ የሰላምና መረጋጋት የሚል ደግሞ ኮሚቴ ተቋቁሞ በአገር ደረጃ ሰራዊቱና የሰራዊቱ አመራሮች ጭምር ሲቪል ሆነው የተካተቱበት ሁኔታ ነው የተፈጠረው። የሻዕቢያ መንግስት ግን ህገ መንግስቱ ሲጸድቅ ኤርትራ አገር ሆና አገር እንድትሆን የሚፈቅድ መንግስት እንደማይኖር ስላወቀ ወይም ደግሞ ምሁራንም ሐሳባቸውን ሰንዝረውበት ነገሩ ሊቀየር ይችላል ብሎ ስለሰጋ ቀድሞ በ1985 ዓመተ ምህረት አገር ነኝ ብሎ አወጀ፣ ወይም ከኢትዮጵያ ተገንጥያለሁ ብሎ አወጀ። አሁን የኢትዮጵያ ህገ መንግስት 1987 ሲፈረም ህጋዊ መንግስትም ሲቋቋም የኤርትራ መንግስት የኢትዮጵያ መንግስትን ስንት ዓመት ጠበቀው? 4 ዓመት ጠበቀና ምናልባትም 3 ዓመት ነው የሚሉት አንዳንዶች፣ ግን 4 ዓመትን በለው 1991 ላይ ጦርነት ከፈተ። ወረራውን የፈጸመው የሻዕቢያ መንግስት ነው። ለማስታወሻ ያክል አዲግራት አካባቢ የተተኮሱ መድፎች፣ ሌሎችም ትልልቅ ከባድ የጦር መሳሪያዎች የአዲግራት ህዝብ ላይ ያደረሱትን ጉዳት፣ በትግራይ የተለያዩ አካባቢዎች የፈጸሙትን ጥቃት መርሳት አይቻልም፣ ወይም ደግሞ ማስታወስ ይቻላል ማለት ነው። ከዛ በኋላ ጦርነቱ ሊጠናቀቅ ኢትዮጵያን በድል ልትወጣው ኦልሞስት ጫፍ ላይ ስትደርስ የሻዕቢያ መንግስት እደራደራለሁ አለ። አስባችሁታል? አንደኛ የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊት የበላይ አዛዥ ወይም በወቅቱ ጠቅላይ ኤታማዦር ሹም የነበሩት ሌተናል ጀነራል ጻድቃን ገብረተንሳይ፣ እነ ስዬ አብርሃ፣ እነኚህ ሰዎች ኖ የአሰብ ወደብን መያዝ አለብን፣ ኢትዮጵያ የባህር በር ያስፈልጋታል ብለው ሲሉ ከስልጣን እስከ መባረር የደረሰ እርምጃም ተወስዶባቸዋል። በኋላ ላይ ከኢህአዴግ ስብስብም እንዲገለሉ ተደርገዋል። በእርግጥ እነኚህ ሰዎች የሚሊተሪ ሰዎች ናቸው። በወቅቱ በነበረው አካሄድ ግን የማይካድ ነገር የሚሊተሪ ሰዎች ፓርቲውንም ይደግፉ ነበረ። ፓርቲው ራሱ ተጽዕኖ ያሳድርባቸው ነበረ። ያ ማለት የፓርቲው ውሳኔ በሚሊተሪ ውስጥም ይንጸባረቅ ነበረ። ይሄ የማይካድ ነው። ለማንኛውም እነኚህ ሰዎች ሲጥሩ ተመለሱ ነው የተባለው። ኢትዮጵያ 25 ኪሎ ሜትር አስመራን ለመያዝ ሲቀራት ተመለሱ። የኢትዮጵያ ጦር አሸንፏል። በአሰብም በኩል በቡሬ በኩል የገባው ጦር እንደዛው አሸንፎ ነበር። ግን ተመለሱ፣ የዓለም አቀፍ ጫናውን አንችለውም፣ በኋላ ውግዘት ነው የሚያጋጥመን በሚል ጠቅላይ ሚኒስትሩ በወቅቱ ራሳቸውን እንደተከላከሉ ነው መረጃዎች የሚጠቁመው። ለማንኛውም ያ ከሆነ በኋላ በቀጣይ ምንድነው የተደረገው? ወደ አልጀርሱ ስምምነት ነው የተካሄደው። ከአንድ ዓመት በኋላ ታኅሳስ 3 ቀን 1993 ምን ተደረገ? የአልጀርሱ ስምምነት ተፈረመ ማለት ነው። እንግዲህ በፈረንጆቹ አይ ቲንክ 2001 ነው የሚሆነው ይመስለኛል። በዚህ ስምምነት ኤርትራ በሕገወጥ መንገድ ከኢትዮጵያ ተገንጥላ የኢትዮጵያ ሕጋዊነት ያለው በሕዝብ ይሁንታ የተሰጠው መንግሥት ተቋቁሞ ሕገ መንግሥት ጸድቆ ሕዝቡ የሚተዳደርበት የሀገሪቱ የበላይ የሆነው ሕገ መንግሥት በሚፈቅደው አግባብ ሳትገነጠል ሕጋዊ መንግሥትም ተመስርቶ ያ ሕጋዊ መንግሥት ዕውቅና ሳይሰጣት ተገንጥላ ወይም ሻዕቢያ ገንጥሎ ያን ጊዜ 91ና 92 አውቆ ጦርነት ከፍቶ ሌጂቲሜት ለማድረግ የኤርትራን መገንጠል ሕጋዊ ለማድረግ ትሪክ ሰራብን። እኛ ላይ ሄደን ስንፈርምለት ባይ ዲፎልት ኤርትራን አገር መሆኗን እንደፈቀድን አድርጎ ሊያወራ ፈለገ፣ ወይም ደግሞ ለመከራከሪያነት ሰነዱን ያዘ ማለት ነው። ይሄ ነው የሆነ የነበረው ጨዋታ። ታዲያ አሁን የአልጀርሱ ስምምነት ሊፈርስ ነው ስንል ምን ማለታችን ነው የሚለውን ነገር ስናይ
የአስመራ የመጨረሻ የመተማመኛ ምሽግ የሆነው ይህ ሕገወጥነትን በሕጋዊነት ለመተካት የተደረገው የውሸት ስምምነት በኤርትራ በኩል ማለት ነው በርካታ ግድፈቶች አሉት። ኢትዮጵያ አንዱ ይሄንን ጉዳይ በመፈተሽ የምትጀምረው በስምምነቱ መሰረት የኢትዮጵያ ግዛቶች ለኢትዮጵያ አልተመለሱ። በስምምነቱ መሰረት ኢትዮጵያ በወቅቱ በሐሰት የተደረገ ስምምነት መሆኑን የምታረጋግጥበት መደራደር ስትችል የሻዕቢያ መንግስት ነው የተደራደረው። ያ ማለት ስምምነቱ በውስጡ አሻጥር አለው ማለት ነው። ለምን? ኢትዮጵያ በጦርነቱ አሸናፊ ከሆነች ይዞታዎችን ይዛ ነው መደራደር ያለባት። በዛ ላይ የአፍሪካ ህብረት ቻርተርን የዓለም አቀፍ ሕግን ማዕከል ያደረጉ ስምምነቶችን ወይም ዲክላሬሽን ድንጋጌዎችን ማዕቀፍ ያደረገ ስምምነት ከሆነ የአፍሪካ ህብረት ቻርተር ምን ይላል? ስለ ግዛትና ስለ አገራት ሉዓላዊነት ከቅኝ ግዛት በኋላ ያሉ ግዛቶች በዛው ይጽኑ ይላል አይደል እንዴ? ታዲያ ኤርትራ የትኛውን ከኢትዮጵያ ተገንጥላ የነበረችበትን ግዛት ነው ይዛ የምትገነጠለው? በአፍሪካ ህብረት ቻርተር ከተኬደ ኢትዮጵያ የምትጠይቀው ባህር በሩ ብቻ ሳይሆን ኤርትራም እኮ የኢትዮጵያ ነች ማለት ነው። በዛ ላይ በደርግ ዘመነ መንግስትም የነበረው ካርታ ኤርትራ የምትባለው ጠቅላይ ግዛት አሁን አሰብን ጨምራ ያለችው ኤርትራ አይደለችም። እንደውም አሰብ በወሎ ግዛት ስር ነው የነበረው። በዛ ቻርተር መሰረት ከሆነ የምንስማማው ለምን የባህር በሩን ሳንጨቃጨቅ አይሰጡ ነው? ይሄ ስምምነት እንደውም ለነሱ መኖሩ ለነሱ ጥቅም ስለሚሰጥ ማለት ነው፣ አገር እንደሆኑ እንዲሰማቸው ስለሚያደርግ። የኤርትራ መንግስት ግን ይህንን ጉዳይ ጆሮ ዳባ ልበስ በሚል አለፈው። እሺ ይሁን ተባለና ሁለቱ አገራት አንዱ በአንዱ ላይ ወረራ እንዳይፈጽም ተስማምተዋል። ይሄ ባለ 6 ነጥቡ የአልጀርሱ ስምምነት ውስጥ የተቀመጠ አንኳር ጉዳይ ነው። ሰላምን ማጽናት የሚለው የዲማርኬሽን ጉዳይ ተቀምጧል። ኢትዮጵያ አከበረች። የአልጀርሱን ስምምነት እኮ ኢትዮጵያ በገሃድ እኮ ነው መሬት ላይ የተገበረችው። ለምን? እስከ 2018 ባለው ጊዜ ኢትዮጵያና ኤርትራ ተከራከሩባቸው የተባሉ የድንበር ቦታዎች ለኤርትራ መወሰናቸውን ኢትዮጵያዊ አያቅም። ይህን ስል ለኢትዮጵያ የተወሰኑም አሉ፣ ለኤርትራ የተወሰኑም አሉ። ነገር ግን ለኢትዮጵያ የተወሰኑትንም ለኤርትራ የተወሰኑትንም እኛ ይዘን ነበረ የሚል ክስ በኤርትራ በኩል ሲቀርብ ነበር። ያንን ብዙዎቻችን አናቅም። በኋላ ላይ ይሄ ጉዳይ በጣም ሲሊ ስለሆነ ሁለቱ ሀገራት ይህን ጉዳይ ፈተው ቢተባበሩ በጣም በርካታ ጥቅሞችን የሚያገኙ ስለሚያደርጋቸው እና እሱም ስለሚበልጥ ሰላምም ስለሚበልጥ ግዛቱ ምንም እንኳን ባድመ አይደለም። በነገራችን ላይ ከባድመም አልፎ ወደ ውስጥ ገብቶ ኢትዮጵያ በርካታ ግዛቶች በኤርትራ ተወስደውባታል። በዛ ስምምነት ራሱ እኮ ባድመ የኢትዮጵያ ሆኖ ሳለ ያን ጊዜ የተፈረመው ፊርማ ኢትዮጵያን ወክለው የቀረቡ ሰዎች የተቀበሉበት መንገድ ትክክል እንዳልነበር ራሳቸው ገምግመውታል። ግን ይሁን ተባለና ስምምነት ተፈጠረ። ስምምነቱ ምንድነው? በቃ በሰላም እንኑር፣ ይሄ ነገር ይሁን ተብሎ እስከ 2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ዓመት ድረስ ኢትዮጵያ በኋላ ላይ ስትከልሰው ስምምነቱን ትክክል እንዳልሆነ ስለገባት ይዞታዬን አልለቅም ብላ ያዘች። አንዳንድ ጊዜ እኛ አይነገረንም እንጂ ድንበር አካባቢ ግጭቶች ነበሩ። ተደጋጋሚ ግጭቶች የሻዕቢያ መንግስት ሲያደርግ ነበር፣ ትንኮሳዎችን ሲያደርግ ነበር። ያው በወቅቱ አጸፋዊ ምላሽ ወይም ደግሞ ተገቢ የሆነ ምላሽ ስለተሰጠው ነው ጸጥ ብሎ የተቀመጠው። ስለማይችል ኢትዮጵያን መውረር ስለማይችል ማለት ነው እንጂ ቢችል ይወር ነበረ። በነገራችን ላይ ትንኮሳ ግን ተደጋጋሚ ሞክሯል። ድንበር አካባቢ የሰፈረው ጦር ላይ ተደጋጋሚ ትንኮሳዎችን አድርጓል የሻዕቢያ መንግስት። እና አሁን ጉዳዩ ምንድነው? በዓለም አቀፍ ሕግና በቀድሞ አፍሪካ አንድነት ድርጅት ቻርተር ከተካሄደ በነገራችን ላይ ኤርትራ ራሷ የኢትዮጵያ ነው የምትሆነው በሕጉ አይደለም። አሰብና የደቡብ የቀይ ባህር ቀጠና ይቅርና ማለት ነው። ይሄ የኢትዮጵያ መከራከሪያ ነጥብ ሆኖ መቅረብ ይችላል። ለምን? ቻርተሩ አሁንም ስራ ላይ ነው ያለው፣ አልተከለሰም ወይም አልተነሳም። የአፍሪካ ህብረት ቻርተር እዛው ላይ ነው ያለው። ሁለተኛ አንዱ አንዱን ከወረረ ነው የሚለው። ማን ነው ኢትዮጵያን የወረረው? ኢትዮጵያ የሻዕቢያን የኤርትራን ድንበር አልፋ ገብታለች? አልገባችም። ሻዕቢያ ግን የኢትዮጵያ መንግስት ጥሪ ያደረገልኝ አለ አላለ? ምን አለ አላለ? እሱ ሌላ ጉዳይ ነው። የኢትዮጵያን ድንበር ጥሶ ገብቶ ጦርነት ፈጽሟል። ያ ብቻ አይደለም፣ አሁንም የኢትዮጵያ የውስጥ ጉዳይ ውስጥ እጁን በማስገባት የማዕከላዊ መንግስቱን ለመጣል የፌዴራል መንግስትን ለመጣል ኢትዮጵያን ስርዓት አልበኛ አገር ለማድረግ ከተለያዩ የታጠቁ ኃይሎች ጋር በመጣመር የኢትዮጵያን ሰላም እያመሰ ያለው ማን ነው?
ይህንን እኮ የአሜሪካ መንግስት ያውቃል፣ የእስራኤል መንግስት ያውቃል፣ የአውሮፓ ህብረት ያውቃል፣ የአፍሪካ ህብረት ያውቃል፣ የተባበሩት መንግስታት ድርጅት ያውቃል፣ የጸጥታው ምክር ቤት ያውቃል፣ አይኤምኤፍ ያውቃል፣ ወርልድ ባንክ ያውቃል፣ ቻይና ታውቃለች፣ ሩሲያ ታውቃለች፣ ፈረንሳይ ታውቃለች፣ እንግሊዝ ታውቃለች። ማንም ያውቃል፣ የአረብ ሊግ ያውቃል። ይሄ ነው ጉዳዩ። ስለዚህ በዚህ ላይ ኢትዮጵያ የተለያዩ መከራከሪያ ነጥቦችን በማንሳት አሁን የሻዕቢያ መንግስት ሰላምን ለመፍጠር ፍላጎት ስለሌለውና በስምምነቱ የተቀመጡ አንኳር የስምምነቱ ነጥቦችን አራቱንም በገሃድ በመጣሱ ምክንያት ባለ 6 ነጥብ ነው። ከነኚህ አራቱን በአንኳርነት የተነሱትንም ጭምር ስለጣሰ ሙሉ በሙሉ የኢትዮጵያ መንግስት ስምምነቱን የማፍረስ መብት አለው። ይህንን የሚሉት ተንታኞች ናቸው። አንዱ ተንታኝ ዶክተር ግደይ ደገፋ የጂኦፖለቲክስ ተንታኝ፣ እንደዚሁም ጥጋቡ ደሳለኝ የተሰኙ አንድ የዓለም አቀፍ ምሁር ወይም ተንታኝ መንግስት ስለ ስምምነቱ ተገዢ መሆን እንደሚገባው በማመላከት ነገር ግን ስምምነቱ ከመፍረሱ በፊት መንግስት ጥናት ማድረግ እንዳለበት አመላክተዋል። በሌላ በኩል ዶክተር ግደይ የሻዕቢያ መንግስት የአልጀርስ ስምምነትን በገሃድ ጥሷል። መጣሱን ደግሞ ቀደም ሲል በነገርኳችሁና በሌሎች የቀጠናዊ ሽብር ተግባራት ላይ በመሰማራት ኢትዮጵያን ብቻ ሳይሆን ቀጠናውን ጭምር በማሸበር የአልጀርስን ስምምነት ቀዶታል። ስለዚህ ኢትዮጵያን መውረሩ ሳያንስ፣ ቀጠናውን ማተራመሱ ሳያንስ አሁንም ኢትዮጵያን ለመውረር በእጃዙር ደግሞ ኢትዮጵያን ወሮ በገሃድ ደግሞ ለመውረር እየተዘጋጀ ስለሆነ ሰላምን ያልተቀበለ ስለሆነ ኢትዮጵያ የስምምነቱ አካል ሆና በ2018 ውሰዱድ ለእናንተ በስምምነቱ የተፈረመላችሁ ቦታ ብላ ከሰጠች በኋላ አሁንም ኢትዮጵያን ካልወረርኩኝ ሞቼ ይገኛለሁ በማለቱ ምክንያት ስምምነቱን በገሃድ ጥሷል። ምንድን ነው የምንጠብቀው የሚል ሐሳብ ቀርቧል። ሌሎች ተንታኞችም በዚህ ላይ ሐሳብ ሰጥተዋል። ለማንኛውም ባለ 6 አንቀጹ ታኅሳስ 3 1993 የተፈረመው የአልጀርሱ ስምምነት በአልጄሪያ ዋና ከተማ አልጀርስ የተፈረመው ስምምነት አደጋ ላይ ወድቋል። በሌላ አነጋገር የሻዕቢያ መንግስት የመጨረሻው አስተማማኙ ምሽግ ተናደ ማለት ነው። በቀጣይ የምናየውን ነገር እናያለን። እዚህ ጉዳይ ላይ ይሄን ያህል ካልኳችሁ ይበቃል። ሌላኛው ጉዳይ ሲሄድ አጠር እያረኩ ነው የሚሄደው። ከዚህ በኋላ መከላከያ ወደ አሰብ ልዩ ኮማንዶ ወደ ጸረ ሽብር ዘመቻ እንዲገቡ ስምምነት ላይ ተደርሷል። ወይም ደግሞ መንግስት ኦልሬዲ የሀገሪቱን የጸጥታ ሁኔታ አሁን በተገቢ መሰረት ላይ መጣል ስላለበትና የህዝቡን የሰላም ጥማት በዘላቂነት ማረጋገጥ ስለሚያስፈልግ ይህንን የፌዴራል ፖሊስ ለ6 ወር የሰለጠኑ ልዩ የጸረ ሽብር ዘመቻዎችን በማካሄድ ስኬታማ መሆን የሚያስችል ስራን የሚሰሩ የኮማንዶ ኃይላትን የመከላከያን አሁን ላይ በተለያዩ የአገሪቱ አካባቢዎች እያደረገ ያለውን የሰላም ማስከበር እንቅስቃሴን ወይም ዘመቻን እንዲተኩ ማድረጉ ተሰምቷል። እንግዲህ ይሄ ማለት ጥረት እየተደረገ ነው። ወደዛ ሊገባ ውሳኔ መተላለፉ ተሰምቷል። አንዳንድ ቦታዎች ላይ እንቅስቃሴ መጀመራቸው ተሰምቷል። ይሄ በጣም ደስ የሚል ነው። አንደኛ ኢንኬስ ችግር እንኳን ቢፈጠር መከላከያ አቅሙ እንዲዳከም ያሰቡት ግብፅና ሻዕቢያ እና የነ ግብፅ ተጣማሪዎች እንዳይሳካላቸው ያደርጋል። ለምን? አሁን የነ ግብፅና የነ ሻዕቢያ አጀንዳ ምንድነው? መከላከያ በሀገር ውስጥ ጥቃቅን ጉዳዮች ብቻ ተጠምዶ የኢትዮጵያን ቀጠናዊ አህጉራዊና ዓለም አቀፋዊ ብሔራዊ ጥቅምን የሚመለከቱ አጀንዳዎችን እንዳያስፈጽም እንዲረሳ ለማድረግ ነው የነሱ ዕቅድ። ያ ማለት በሀገር ውስጥ ከያዝነው በሀገር ውስጥ የጸጥታ ጉዳይ ከተጠመደ የቀይ ባህር በሩን ጉዳይ ይተወዋል። ቀይ ባህር ላይም ከመጣ ወይም ብትቀላቀል እንኳን ኢትዮጵያ ጉዳዩ ቀይ ባህር ላይ ያላትን ጥቅም ማስጠበቅ ሳይሆን የሀገር ውስጥ ሰላምን ወደ ማስቀደሙ ስለሚሄድ የመከላከያ አቅም ይዳከማል። ኢዚሊ ኢትዮጵያን እጅ ማሰጠት ይቻላል ነበር የነሱ ዕቅድ። እነሱ ግን ያልገባቸው ኢትዮጵያ የሰው ኃይል እጥረትም የመሳሪያም የኢኮኖሚ አቅም እጥረትም አሁን የሚያጋጥማት ሀገር እንዳልሆነች። ለምን ከተባለ ኢትዮጵያ አሁን ላይ በዚህ አስቸጋሪ በሰላም ሁኔታ ውስጥ ሆነን አስቸጋሪ የሰላም ሁኔታ ውስጥ እያለን ይሄን ያህል ኢኮኖሚያዊ ለውጥ ማምጣት ከቻለች ሰላሙን ብታጸና ምን ልታመጣ እንደምትችል ማሰብ ነው። በዚህ አይነት እነሱ ተለያዩ፣ ተዳከሙ፣ ፈረሱ እያሉ በሚገልጹት የሰላም አስቸጋሪ የሰላም ሁኔታ ውስጥ ሆነን እኮ እነሱ ለዘላለም የሚያማቸውን ቁስል የሆነባቸውን የታላቁ የኢትዮጵያ ህዳሴ ግድብን ገንብተን እኮ ታሪካችንን ማደስ ችለናል። ኢትዮጵያዊነታችንን አስመስክረናል። ከዚህ በላይ ምን ድላል?
ለዘመናት ኢትዮጵያ ስትቆረቁዝበት የነበረው ውሃ ሀብቷ ዳግም ለኢትዮጵያ እኮ አገልግሎት እንዲሰጥ ፊቱን የመለሰበት እኮ ዘመን ላይ ነው ያለን። ይህንን መቀልበስ የቻለ ኢትዮጵያዊ አሁን እንደው ሻዕቢያ በኢትዮጵያ ላይ ለማድረግ እየተዘጋጀ ያለውን ጦርነት መመከት የሚያቅተው ይመስላችኋል? እንደው ይህንን የሚያስብ ካለ ሞኝ ነው። የምር አይገናኙም። ራሳቸው ግብጾች እኮ ስቴፕ ኒውስ የተሰኘ ሚዲያ ኡስታዝ ጀማል ሲያጋልጥ እየሰማው ነበር። በኢትዮጵያና በኤርትራ መካከል ከፍተኛ ወታደራዊ የአቅም ልዩነት እንዳለ አረጋግጧል። በነገራችን አስቡት፣ ግብጾች ለኤርትራ ነው እንግዲህ የሚረዱት፣ ግን ያሰጋል የኢትዮጵያና የኤርትራ የወታደራዊ አቅም የሚገናኝ አይደለም ብለው እንደውም በዚህ ውስጥ ግብጽ እጇን እንዳታስገባ ጥቅም ልታጣ እንደምትችል ወይም የኤርትራ መንግስት በአጭር ጊዜ ሊሸነፍ እንደሚችል የትንተና መረጃውን እስከ መስጠት ደርሰዋል። ስቴፕ ኒውስ ነው የሚባለው የግብጽ ሚዲያ። ይሄ ምንድን ነው የሚያሳየው? በአጭሩ የመከላከያ ኃይል ተጠናክሮ ወጥቶ አገራዊ፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ አጀንዳዎች ላይ ትኩረት የሚያደርግ ከሆነ እንደዚህ አይነት የጸጥታ ስጋቶች ላይ ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ የጸጥታ ስጋቶች ላይ ፎከስ ካረገ የምን ኤርትራ የምን ግብጽ ምናምን ቦታ አይኖርም እዚህ ቀጠና ላይ። ምክንያቱም አልሸባብን እኮ አደብ ያስገዛው የአሜሪካ ልዩ ኮማንዶ አይደለም፣ ወይም የግብጽ ነጫጭባ በረሃ ውስጥ ሲሄድ በውሃ ጥም የሚሞት ወታደር አይደለም። የኢትዮጵያ ጀግና መከላከያ ሰራዊትና የኢትዮጵያ ፌዴራል ኃይል ነው። እዚህ ላይ ምንም ጥርጥር የለውም። አደብ ደብዛውን ያጠፋው። ስለዚህ እዚህ ላይ አሁን መከላከያው ወደ ሀገራዊ ጉዳይ ይዙር፣ ያ ማለት ያው ወደ ቀይ ባህር በሩ ይዙር፣ እንደ ህዳሴ አይነትን አጠናክሮ ሌላ ድል ያምጣልን። በሌላ በኩል ይሄ የፌዴራል መንግስት ያሰለጠነው ልዩ ኮማንዶ ኃይል ደግሞ የሀገር ውስጥ የጸረ ሽብር ዘመቻና ይሄ እዚህም እዛም የሚነሳውን የጸጥታ ስጋት ያርቅ፣ አደብ ያስገዛ ወይም ደግሞ ሰላሙን ያምጣ፣ በዛ ይሳተፍ መባሉ በጣም ትልቅና ጠቃሚ አካሄድ ነው። ይሄ ሊመሰገን የሚገባ አካሄድ ነው። ለምን ከተባለ ሰላምን በአንድ በኩል በድርድር ለማምጣት ጥረት እየተደረገ፣ በሌላ በኩል ደግሞ አቅምን ካላጠናከርን በስተቀር ዓለም ላይ አሁን የሚሰራው አቅም ነው። ህግ እየተከበረ አይደለም። ህግ ቢከበር ኤርትራ የዘረፈችውን ለዛውም የማይንቀሳቀስ መሬት ሰው ዘርፎ እንዴት ነው ቆይ ወደብ የሚያክል ዘርፎ አይኑን በጨው አጥቦ የኔ ነው ብሎ የሚከራከረው? በጣም እኮ የሚገርም ነው። ህግ ቢኖር ማለት በእርግጥ እኛ ህግ የለም ብለን ለመናገር ይከብዳል። ምክንያቱም ያው ሲምቦሊካሊም ቢሆን ለሾም ቢሆን ፍርድ ቤት ደርሶ መመለሱ አይቀርም። ይሄ ጉዳይ የባህር በሩ ጉዳይ ግን ፍርድ ቤትም ሲሄድ አሸናፊ ኢትዮጵያ እንጂ ኤርትራ ልትሆን አትችልም። ግልጽ ነው። ከሰሞኑ እንኳን ኢሳያስ አፈወርቂ ለቀድሞ ኢሳያስና ጀሌዎቹ ኤርትራን ከኢትዮጵያ እንዲገነጥሉ ድጋፍ ሲያደርግ ኢትዮጵያ እንድትደኸይ ከቀይ ባህር ቀጠና እንድትጠፋ ሲሰራ የነበረው የግብፁ የውጭ ጉዳይ ሚኒስተር በኋላ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበረው ለቡትሮስ ጋሊ የጻፈው ደብዳቤም ሰነድ ሆኖ ወጥቶበታል። ምን ይፈለጋል ታዲያ? እናም ይህንን መደረጉ ጥሩ ነው። እዚህ ላይ ግን አንድ ነገር አለኝ እኔ ላቀርብ የምፈልገው። ሱዳን ውስጥ በጸረ ሽብር ስም የተዘጋጀ አንድ RSF የተባለው ጦር በኋላ ላይ የአልበሽር መንግስትን ከገለበጠ በኋላ ለጠላት ሲሳይ የሆነች አገር እንድትሆን ያደረጋት ጦርነት ውስጥ መግባቷ ይታወቃል ሱዳን። እና ምንድነው እዚህ ጋር ሪኮመንድ ማረገው እንደ አንድ የተማረ ሰው፣ እንደ አንድ የሚዲያ ሰው፣ እንደ አንድ ለሀገሩ የሚቆረቆር ዜጋ ፌዴራል መንግስትና የክልል መንግስታት ያላቸው መዋቅር በሚመራበት አግባብ ልክ የፌዴራል መንግስቱ በሀገራዊ ጉዳዮች ላይ ፎከስ እንዲያደርግ እንደሚደረገው ሁላ የሀገር መከላከያ ሰራዊት ብሔራዊ ጉዳዮች ላይ ፎከስ ያርግ፣ ትኩረት ያደርግ። የሀገር መከላከያ ሰራዊት የሚሰራቸውን የቀጠናዊ አህጉራዊና ዓለም አቀፋዊ እንደዚሁም ብሔራዊ የጸጥታ ስጋቶች ላይ ትኩረት ያድርግ። የውስጥ ጉዳዮችን ደግሞ የፌዴራል መንግስቱ በተለየ መልኩ የሰለጠነው የኮማንዶ ኃይልም ቴክ ኦቨር ያርግ መባሉ በጣም እጅግ ጥሩ ሐሳብ ሆኖ፣ አንድ ግን መታሰብ ያለበት ለወደፊቱ ብዬ የማስበው እንደ ሪኮመንዴሽንም ለመንግስት የማቀርበው ሐሳብ አለ፣ ለምሁራንም። ምንድነው ሱዳን ውስጥ RSF እንደዚህ አይነት የጸረ ሽብር ዘመቻዎችን ሲያደርግ ከባባድ መሳሪያ ታጥቆ ነበር። አሁን ይህን የማነሳው ለምንድን ነው? ይሄ የኮማንዶ ኃይል የተለያዩ ከባባድ የጦር መሳሪያዎችን ሲታጠቅ የኃይል መገዳደር መጣ። ለምሳሌ ይሄ የኔ ጉዳይ ነው፣ ይሄ አንተ ጉዳይ ነው ወደሚል ጉዳይ ተገባ መጨረሻ ላይ። ምክንያቱም መከላከያው የታጠቀውን ያም RSFም ታጠቀ። ስለዚህ አንዳንዴ ከባባድ የሚባሉ በጣም ከሀገር የህልውና ስጋት ጋር በተገናኘ የምንጠቀማቸውን ከባድ መሳሪያዎች ኢን ማይ አንደርስታንዲንግ፣ ይሄ የግል ምልከታዬ ነው፣ በእርግጥ በመከላከያ እጅ ቢቀጥሉ ለሀገር ስቴቢሊቲ ለቀጣዩ በሰላም አገርን ለማስጠበቅ ትልቅ ጥቅም ይፈጥራል ብዬ አስባለሁ። ምክንያቱም የተባበሩት መንግስታት ድርጅት ሄሊኮፕተርን፣ ድሮኖችን ጨምሮ ሌሎች የተለያዩ ዘመናዊ መሳሪያዎችን ለኮማንዶ ታስታጥቃለች። ምርጥ ነው which is
something which is በጣም ቤስት የሆነ ስማርት የሆነ አይዲያ ነው። ግን ኮማንዱን በሚመለከት አንድ የጋራ እዝ ቢኖር በጣም የተመረጠ ይመስለኛል። እንደ ሐሳብ ነው ይሄን የማቀርበው። ምክንያቱም ሚዲያ አንድም አመላካች መሆን አለበት። ለምንድን ነው ይሄን ያልኩት? እንደ RSF እና እንደ ሱዳን አይነት እንትን እንዳይፈጠር ይሄ መገዳደር። ለምን እንደዚህ አይነት ነገሮች ሳይታሰብ ነው የሆነ ጊዜ ላይ ሊከሰቱ የሚችሉትና የከባባድ መሳሪያ ይዞታና አጠቃላይ ቁጥጥርና ወይም ደግሞ አጠቃቀምን በሚመለከት በመከላከያ እጅ ቢሆንና የኮማንዶ ኃይሉ ከመከላከያ ጋር በመተባበር በጋራ የኮማንድ እዝ ስር ሆኖ ይህንን የጸረ ሽብር ተግባሩን ቢያጠናክር አይ ቲንክ ህዝቡ ራሱ አሁን ለሰላም በጣም ቁርጠኛ ስለሆነና ሰላም ስለጠማው የሚተባበርና በአጭር ጊዜ ይሄ ሚሽን ስኬታማ እንደሚሆን እተማመናለሁ። ምክንያቱም ህዝብ ከተባበረ ምንም የማይሳካ ነገር ስለሌለ ማለት ነው። ይሄን ያልኩት ለምንድን ነው? ምናልባት ይሄን ከምን አንገል አይቼው ነው። እንደዚህ አይነት በጣም ከባባድ የሚባሉ መሳሪያዎችን አገራት የሚያደርጉት በማን እጅ ነው? በሀገር መከላከያ ሰራዊት እጅ ነው የሚያደርጉት። ስለዚህ እነኚህ ከባባድ መሳሪያዎች አሁን ይታጠቃል ተብሎ የተጠበቀው የተባበሩት አረብ ኤምሬትስ የፌዴራል ፖሊስን አስታጥቃል ያለችው እንትን አሁን ከተባለው ባይዘል ይሄ የከባባድ መሳሪያው በዋናነት በመከላከያ እጅ ሆኖ በዛ መልኩ ቢቀጥል የሚል ሐሳብ አለኝ። ምሁራንም ይሄንን ሰጀስት እያደረጉ ነው። በነገራችን ላይ ይህን ስል ከምን አንጻር ነው? አሁንም ቢሆን ሰላሙ የጸና እንዲሆን ፍላጎት ስላለን። ምክንያቱም የፖሊስ ኃይል ከባባድ የሀገር መከላከያ ሰራዊት መታጠቅን በሚመለከት ምሁራን አዳዲስ ሐሳብ እያነሱ ነው ያሉት። ለምሳሌ ከባባድ መሳሪያዎችን እንደዚህ አይነት የሀገር ውስጥ ጉዳዮችን የሚመለከት ስራን የሚሰራ ፖሊስ ከታጠቀ ምናልባት ክፍተት እንዳይፈጠር በጸጥታው ኃይል ወይም በሴኩሪቲ አፓራተስ ዙሪያ ያሉ አካላት መካከል ክፍተት እንዳይፈጠር መገዳደር እንዳይኖር በዚህ ደረጃ መንግስት ቢያስብበት የሚል ሐሳብ እያቀረቡ ስለሆነ ያው እኔም ያንን ያስተጋባሁት ማለት ነው። ለምንድነው ከተባለ የሀገራችን ህልውና በቃ በዘላቂነት እንዲጠበቅ ሉዓላዊነቷ ተከብሮ መብቷ እንዲጠበቅ ከመፈለግ አንጻር ስለሆነ ማለት ነው። እና እንደዛ ይመስለኛል። የተሻለ ሐሳብ ደግሞ ያላችሁ እዚህ ላይ ብታጋሩን። ግን በተለይ የሀገር መከላከያ ሰራዊት ወደ ብሔራዊ ጉዳዮች ላይ ፊቱን እንዲያዞርና በዋናነት የኢትዮጵያን ዘለቄታዊ ጥቅሞችና ብሔራዊ ኢንተረስቶች ላይ ፎከስ እንዲያደርግ የመደረጉ ጉዳይ ከነኚህ ከጥቃቅን የጸጥታ ጉዳዮች እንዲወጣ ከማድረጉም በላይ ለጠላት አይበገሬነትን ያሳየ በጣም ትልቅ ዋይዝ አካሄድ ነው ብዬ አምናለሁ። ስለዚህ እዚህ ላይ ይሄ ጥንቃቄ ቢደረግ የሚል ነው። ከዛ ውጪ ግን እንግዲህ ኮማንዶ ወደ ስራ ሲገባ ኢትዮጵያ ላይ የሰላም ሁኔታው በምን መልኩ ሊቀየር እንደሚችል ማሰብ ነው። እዚህ ላይ ግን ህዝቡን መተባበር መቻል አለበት። ለምንድነው ከተባለ አንዳንድ ጊዜ የሰላም ችግር የሚመጣው አንድም ህዝብ የሚጠበቅበትን ካለማድረግ የተነሳ ነው። መንግስት ብቻ አይደለም። ኢንፋክት መንግስት የህዝብን ሰላምና ደህንነት የሀገርን ሰላም ደህንነት ህልውና ማስጠበቅ ቀዳሚ ተግባሩ እንደሆነ ይታወቃል። ነገር ግን በህዝብ ድጋፍ ነው የሚሆነው። ቢኮዝ መንግስት ማለት ህዝብ ነው። ያለ ህዝብ እኮ መንግስት ምንም መስራት አይችልም። እዚህ ላይ ፎከስ መደረግ መቻል አለበት ለማለት ነው። ሌላው ጉዳይ ዊልያም ሩቶ አስደናቂ ንግግር ተናግረዋል። ብልጽግና እንጂ ድህነትን መጋራት አንፈልግም። እረፍት ስጡን። ኔጌቲቭ ኢነርጂን የምታሰራጩ አሉታዊ የሆኑ መረጃዎችን የምታሰራጩ እባካችሁ ከድርጊታችሁ ተቆጠቡ። አብሮ መስራትና ማደግ እንጂ አሉታዊ ነገር አንፈልግም ሲሉ ኬንያ ዩጋንዳ ያቀረበችውን የባህር በር የማግኘት ጥያቄ በባቡር ትራንስፖርት በመዘርጋት እስከ ካምፓላ የሚደርስ የዩጋንዳ ዋና ከተማ ድረስ የሚደርስ በነገራችን ላይ የኬንያ የባቡር መስመር በቻይና ድጋፍ የተሰራ ነው። ያንን አጠናክሮ ካምፓላ በሚገባ መልኩ ለማድረግ እንደዚሁም የመንገድ ዝርጋታ ሰፋፊ ሃይዌዎችን በመዘርጋት ሶስተኛ ደግሞ የነዳጅ ፓይፕላይን ወይም ደግሞ ቱቦን በኬንያ ውስጥ አቋርጦ ከህንድ ውቅያኖስ ጋር እንዲገናኝ በማድረግና ያንን ደግሞ የነበረ ነው ያንን በማሻሻል ዘርፉንም በማብዛት በጋራ በማስተዳደር የሁለቱ ሀገራትን ጥቅም እናስጠብቃለን። ይሄ ማለት በሌላ አነጋገር መተንፈሻ የባህር በር የለንም ብለው ከዚህ በኋላ ቅሬታ አይሰማቸውም፣ በጋራ እንለማለን የሚል ሐሳብን ሰጥተዋል። በጣም ደስ የሚል ነው። ግን ብዙ ሰዎች ሐሳብና አስተያየት ሲሰጡ አንድ ነገር ትሰጣላችሁ። ኢትዮጵያና ኤርትራ ከኬንያ መማር አለባቸው የሚለው ኢትዮጵያ ሳትሆን የኤርትራ መንግስት ነው ከኬንያ መማር ያለበት። ለምን?
ኬዙ አሁን ኬንያና ኤርትራ ጋር ነው የሚመሳሰለው። ለምንድን ነው ከተባለ ኬንያ የባህር በሩ በእጇ ነው ያለው። ኤርትራም አሁን የባህር በሩን በእጇ ይዛ በኢትዮጵያ ላይ ቆልፋ ነው ያለችው። የዩጋንዳና የኢትዮጵያ ጉዳይ ለየቅል ነው። ኢትዮጵያ እኮ የነበራትን የባህር በር ነው የምትፈልገው። ሁለተኛ ኢትዮጵያ ከራሷ የተገነጠለች ትንሽዬ ግዛት አንቺ ይህንን አታገኝም በሚል ነው ኢትዮጵያን ከነግብፅ ጋር ተጣምራ ከጠላት ጋር ከታሪካዊ ጠላት ጋር ተጣምራ የባህር በር እንዳታገኝ እየገፋች ያለች ወይም እየዘጋችባት ያለች። ዩጋንዳና ኬንያ ግን በቀኝ ግዛት የተገዙ ሀገራት ነበሩ፣ ራሳቸውን ችለው የነበሩ ናቸው። በኋላ ላይ ነፃ ወጡ በየራሳቸው። ስለዚህ ኬዙ አይገናኝም። ግን ያም ቢሆን ኬንያ የወሰደችው መልካም ወይም በጎ የሚባለው ተግባር በኤርትራ በኩል መማሪያ መሆን መቻል አለበት። ለኤርትራ መማሪያ ኤርትራ አይደለም ኢትዮጵያ የራሷን የባህር በር የምትጠይቀው አገርን ይቅርና አይደለም ኢትዮጵያ መደራደሪያ አቅርባ እስኪ በምላሹ ሌላ ለኢኮኖሚያችሁ የሚጠቅም ነገር ልስጣችሁ የምትለውን አገር ይቅርና በሰላም እየጠየቀች ያለውን አገር ኢትዮጵያን ትቅርና ዩጋንዳም እኮ ኬንያን በአግቦ ነው እንዲህ በጎን ነው የጠየቀችው፣ ቀጥታም አይደለም። ፕሬዝዳንቱ በተናገሩበት ቅጽበት የኬንያ መንግስት ቀጠል አድርጎ ምንድን ነው ያለው? በባህር በር ዙሪያ አንጋጭም፣ አሉባልታውን አቁሙ፣ ሪልዌ እንደዚሁም የመንገድ ዝርጋታና የፓይፕላይኑን በጋራ በማስተዳደር ዩጋንዳ የባህር በር ባለቤት እንድትሆን ማድረግ ይቻላል። በሌላ አነጋገር ይሄ ነው አንድምታው። በቃ በትብብር እንሰራለን ብለው ጭራሽ የብረት ፋብሪካ ተከፍቶ ኬንያ በዓመት $850 ሚሊዮን ነው ለብረት የምናወጣው። ያንን በዚሁ በተለይ ዩጋንዳ በጣም ከፍተኛ የብረት ሪዘርቭ ስላላት ወይም ሪሶርስ ስላላት ከኬንያም አልፎ የምስራቅ አፍሪካ ሀገራትንም ተጠቃሚ የሚያደርግ ሀብትን በጋራ መጠቀምና መልማት እንችላለን ያሉት ዊልያም ሩቶ። ስለዚህ ይሄ ለኤርትራ መንግስት መማሪያ ሊሆነው ይገባል። ብዙ መማሪያዎች አሉ የኤርትራ መንግስት መማር ከፈለገ። በነገራችን ላይ ይህንን ለማለት ነው የፈለኩት። መጨረሻ ላይ ስጠቀልል የአሜሪካ አፍሪካን ኮማንድ ጄኔራል ደግቪን አርኤም አንደርሰን ኦፍ ዩኤስ አፍሪካን ኮማንድ አዲስ አበባ ታይተዋል። ከፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተዋል። በአዲስ አበባ መክረዋል። ከጠቅላይ ሚኒስትር ዶክተር አብይ ጋርም ተነጋግረው እንግዲህ በአጠቃላይ ኢትዮጵያ በጣም የምስራቅ አፍሪካ ቀጠናን ሰላምን ለማስጠበቅ በቀይ ባህር ቀጠናም ያላትን ጥቅም ለማስጠበቅ እንደዚሁ ከአሜሪካ ጋር ጥምረት ብትሰራ ለአሜሪካ በጣም ጥቅም የምታስገኝ በአንጻሩ አሜሪካም ለኢትዮጵያ ጥቅም የምትሰጥ መሆናቸውን ተግባብተው ስምምነት ስለመደረጉ ተነገረ ነው የሚገኘው። ይህንን ጋሮዌ ኦንላይን የተሰኘ ሚዲያ እንግዲህ በጋድ አሰራጭቶታል። እሱን መረጃ ተንተርሼ ነው እየነገርኳችሁ ያለሁት። ፊልድ ማርሻል ብርሃኑ ጁላ met on Friday in Addis Ababa with a US delegation led by General Dagvin R.M. Anderson of US African Command. The two sides discussed joint efforts to improve security in the Horn of Africa, where Ethiopia has emerged as a key US partner in operations targeting Al-Shabaab and other extremist groups ይላል። የዚህ ዜና ርዕስ ደግሞ From counter-terrorism to the coastal line, why Ethiopia and the US are deepening defense cooperation ይላል። ፖስት የተደረገው 26/11/2025 07:14 AM ላይ ነው። ይህን ነገር ለምንድን ከዚህ ነው ያገኘሁት ብዬ መረጃውን የምገልጽላችሁ። ከሰሞኑ የሻዕቢያ ፕሮፓጋንዲስቶች አይ ውሸት ነው በኢትዮጵያ በኩል የተላለፈው መረጃ የኢትዮጵያና የአሜሪካ መንግስት ጦር አልተጣመረም ሲሉ ነበር። ይሄው በጋድ መጣመሩን በግልጽ እየነገርናችሁ ነው በመረጃ አስደግፈን። ለማንኛውም አሜሪካና ኢትዮጵያም ተጣምረዋል። ይሄ ደግሞ ቀጠናውን ወደ ተለየ የኃይል አስተላለፍ ስርዓት ውስጥ ያስገባ ነው ተብሏል። አንድ እርግጠኛ መሆን የሚቻለው መረጃውን በሚመለከት ከዚህ ቀደም ሲአይኤ እና ሞሳድ ሻዕቢያና መሪው ኢሳያስ አፈወርቂ እንደዚሁም የሱዳኑ አልቡርሃንና ጦሩ እንደሚፈርሱና እንደሚቀየሩ አረጋግጠው ነበረ። ይሄው ማረጋገጫውን ደግሞ የአሜሪካ የአፍሪካ ኮማንድ ጄኔራል አዲስ አበባ መጥቶ ከኢትዮጵያ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላና ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ከጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ጋር ንግግር ማድረጋቸው ዝም ብሎ እንዳልሆነ ተረዱ። ምክንያቱም ሰሞኑን አምባሳደር ማሳድ ቡሎስ እዚህ መጥተው ከኢትዮጵያ ጋር ምን አይነት ንግግር አድርገው እንደሄዱ ታስታውሳላችሁ። ቀደመው መረጃችን ላይ ነግረናቸዋል። ስለዚህ ይሄ አጠቃላይ ምንድን ነው የሚያሳየው? ኢትዮጵያ የባህር በሩን በእርግጥ ታገኛለች። ድል ለኢትዮጵያ። አመሰግናለሁ። ውድ አድማጭ ተመልካቾቻችን ስለነበረን ቆይታ በእጅጉ እያመሰገንኩኝ በቀጣይ በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ወሳኝ መረጃዎች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም ቆዩልን። ሰላም